ያላችሁ በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሰዓት መረምሩ ብሉ። ለምን ምድር እና በእርሷ የሞላበት ሁሉ የጌታ ነውና አለ። ያሰላ ምድርና በእርሷ የሞላው ሁሉ የጌታ ነውና። ምድርና በእርሷ ላይ የሚገኘው ማንኛውም ነገር አይጥም ሊሆን ይችላል፣ ጊንጥም እባብም ሊሆን ይችላል። ማንኛውም ነገር ምድር እንዳለ በጌታ ነውና የተሞላው እርሱን ብትበሉ ችግር የለውም። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ምንም ሳትመረምር ብላ። የት የሚገኘው ከተማ ምድርና በእርሷ የሞላበትን ሁሉም የጌታ ነውና ብሎ ችግር የለውም። ይሄ ያለ መጽሐፍ ቅዱስ ላይ እንደ እስልምና እንደዛ ብሎ ነገር የለም። የሚበሉ እንስሳቶች አሉ። ቀጥሎ ያለው ቁጥር ይነበባል። አብሽርያ ቀጥል። አንተ ቀጥል፣ ችግር የለውም። እየሰማሁ አወጣንልህ አይደለም? አንበብ ፈልገህ ነው። አውጣ፣ አንብበው። አዲስ ነገር ልክ እንዳለ አስመስለህ ምናምን ቀጥሎ ያለው እንትን አለ። ያው አወጣንልህ፣ አንብበው ማለት አንተ አሁን ቁጥር 25ን ብቻ አንብቤ ማለፍ በቃ ማንበብ ካልፈለክ ያው ምንም አዲስ ነገር የለም። ምን ይላል? ከማያምኑ ሰዎች አንዱን ቢጠራችሁ ልትሄዱ ብትወዱ ከህሊና የተነሳ ሳትመረምሩ የሚያቀርባችሁ ሁሉ ብሉ። እንዳውም ጎበስ፣ እናመሰግናለን። የማያምን ሰው የፈለገ ስጋ ቢያቀርብልህ ብላ ነው የሚለው። እንዳውም የጌታ ሰው እናመሰግናለን፣ ተባረክ። ያው ከማያምኑ ሰዎች አለ አንዱን ቢጠራችሁ ልትሄዱ ብትወዱ ከህሊና የተነሳ ሳትመረምሩ የሚያቀርብላችሁን ሁሉ ብሉ። ያ ሰላም አንበበ አይ እንደዛ እኮ አይደለም። አነበብነው እኮ ስናነበብነው እኔ አንድ ጥያቄ አትረብሽ። አነበብንልህ፣ ታስረዳናለህ። አሁን በተናገረው ላይ እንደውም የሚያጠነክር ነገር እኮ ነው አንብብልን ያልከን። ምን እንደሆነ አያውቀውም። አንብብ አለ በራሱ ጊዜ። ሰው በራሱ ጊዜ በራሱ ሽጉጥን ተኩሶ ራሱን ይመታል። ቆይ አንተ እሱ አይደለም እኮ ሰው። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝና እሺ፣ ልጅቱ ወጣለች መሰለኝ። ልቀጥልልሽ፣ አዳምጪ ካለሽ። እሺ፣ ቤዛት ራሱ መሳሪያው መዞ ራስን የሚለቅን ሳይታቸው ማንኛ ተጫዋች ነው። በራሱ ተረጋጋ፣ አትረብሽ። አንዴ ትጠይቃለህ እኮ ያለው። እሺ፣ የእስልምና ጥያቄ አንተ ጥያቄ ልጠይቅ። ቅድም ወርጄ ነበር፣ ይቅርታ። ይጨርሳለህ። አንድ ጊዜ አንድ ሄድ ጨርስ። እሺ፣ እሺ፣ እንዳታወርዱኝ። እሺ፣ ልጠይቅ ወንድሜ፣ ልጨርስ እንጂ። ቤዛ አለሽ? ካለሽ ኮሜንት ላይ አለሁ በይ፣ ወይንም አስገባት ከሆነና ልጨርስላት። ሜት አድርገው፣ ካልሆነ ኮፍያ ነው የማወልቀው። እንዴ ፀጉር አድርጓል ማለት ነው? አድርጓል አላደገም? ያጀማ እስከ መቼ ነው የምገልጠው? እሺ ቤዛ አለሽ? እሺ ቤዛ፣ ሄሎ ቤዛ፣ የለችም መሰለኝ። እሺ አለሁ ብለሽ ጻፊ ወይ? እሺ ካለሽ አለሁ በይ ቤዛ። አታጭበርብር፣ ሁሱ ጨርሰህ አንብብ። ወላሂ ነገር እንደው እሺ ላንብብልህ። እሺ አሁን እናነብልህና ታስረዳናለህ። እሺ ችግር የለውም፣ እናነባለን። አይ በቃ አንድ ጥቅስ አንዴ ያንብብልህ ና ያውና ላውጣነሽ። የትኛው አለ? ቁጥር 28 ላይ ፈለከው? ችግር የለውም፣ ቁጥር 28 እንጨምርልህ። ጀምር፣ ችግር የለውም እኮ አንተ አንድ ቀጨብ እያደረክ አንድ ቀጨብ አላደረኩም። ዘለቀ አንብብ አልከኝ፣ አንብቤልሃለሁ። ለምን ተዋሻለህ? ቀጨብ አድርገህ ታነባለህ አትበል። አነበብንልህ አይደል? ከታች ያለውን አንብባል፣ አነበብን። አሁንም ልጨምርልህ አንድ ጥቅስ ላንብብልህ። ጨምር በቃ ያሞ እሱንም ይኸውልህ 28ቱን የራሱ እኮ ምን እንደሚያወራ አንተ ዝም ብለህ እንደተረዳው ነው እንጂ ያወራው በደንብ ከተረዳህ እንደዛ አይደለም የሚለው። ሲጀመር 28ን አላነበብኩም። አየህ አይደለ? ዝም ብሎ ከኔ ጋር ስለኔ ያወራል እንጂ መጽሐፍን ራሱ እያየው አይደለም። ታውቃላችሁ? 28 አላነበብኩም ሲጀመር 27 ላይ ልክ ነው። በቃ ያው 28 ነው ላነብልህ ነው። እሺ ያውና ላነብልህ ነው። ከዚህ በኋላ እንዳትረብሽ።
ማንም ግን ለጣዖት የተሰዋ ነው ቢላችሁ ከዚያ ምን ይላል? ካስታወቃችሁና ከህሊና የተነሳ አትብሉ አለ። ይሄ ለጣዖት ነው የታረደው ከተባለ የዛና ይበላል እንጂ ስጋውን አትብሉ አላለም። ለጣዖት ቢታረድ ግን ያ ስጋ እንዳትበሉት እያለ እየተናገረ ነው። ገብቷል አይደል? እያወራን ያለ ነው ስለሚገኙ ስጋዎች ነው። ስጋዎችን ሁሉ ብሉ ብሏል። ነገር ግን በምን በጣዖት የታረደ እንዳይሆኑ ነው። አለቀ። ሌላ ምን አዲስ ነገር አለ? ሌላ ነገር ቀጥሎሽ። ለማንኛውም አይጠብት በሉ የሚከለክላቸው ጥቅስ የለም። ለማንኛውም ወደ መልሶ ለልጅቱ የመጀመሪያው ጅብሪል ነፋባት የሚለው ጥቅስ ነው አይደል? ቤዛ አው ሄደና ደረቷ ላይ ልብሷን ገለጠና ኡፍ ሲልባት ነፍስ ዘራባት አለ። ከየት እንዴት ነፍስ ሊዘራባት ይችላል? መልካም ከየት እንዴት ነው? እሱንም እንዳስረዳ። እንግዲህ ሁላችንም ሰዎች ስንፈጠር ጊዜ ራሱን የቻለ የተወከለ የሆነ መልአክ አለ። ያ መልአክ ከአምላክ ከአላህ ዘንድ እየተላከ በእናቶቻችን ማዕፀን ነፍስን ዘርቶ ይሄዳል። ገብታችኋል አይደል? ነፍስን ዘርቶ ይሄዳል። ሩሆቻችን መንፈሶቻችን የኢየሱስን ነፍስ ጨምሮ በአንደኛው ሰማይ ላይ ይገኛሉ። የሁላችንም ነፍስ እኛ ከስጋ ከእናቶቻችን ከመጸነሳችን በፊት ቀድመው ተፈጥረዋል። ሩሆች መቼ ነው ነፍሶች ወይም መንፈስ የተፈጠረችው መቼ ነው ከተባለ ሩህ አዳም በተፈጠረበት ጊዜ ነው የተፈጠረችው። አዳምን ወደ አምላክ አላህ ሱብሓነሁ ወተዓላ እንደፈጠረው እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሰዎች ሁሉ ነፍሳቸው የዛኔ ተፈጥራ ተጨርሳለች። አሁን እንደ አዲስ እየተፈጠረ አይደለም ነፍስ ጀማ። ነፍስ ተፈጥሮ በሰማይ ላይ በአንደኛው ሰማይ ላይ ይገኛል። ማን ያያለ ካላችሁ ነቢያችን ሰለላሁ ዐለይሂ ወሰለም አይተዋቸዋል። ወደ ሰባቱ ሰማይ ባረጉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የጠለዕቱ ፊ ሰማእ አልኡላ አሉ። የመጀመሪያው ሰማይም ላይ አረግኩኝ አሉ። ከማን ጋር? ከመልአኩ ገብርኤል ጋር ከጅብሪል ዐለይሂ ሰላም ጋር። ፈረአይቱ ፊ ሰማእ አልኡላ አደም አሉ። በአንደኛው ሰማይ ላይ አዳምንም አየሁት አሉ። ከጎኑና ከጎኑ ከቀኝና ከግራ ፈረአይቱ ዐን የሚኒሂ ወዐን የሳሪሂ አርዋሕ በኒህ አሉ። ከቀኝና ከግራውም የልጆቹን ነፍሳት ተመለከትኩኝ አሉ። አያችሁ፣ የሰው ልጆች ነፍስ እንዳለ በሰማይ ላይ ይገኛል። በአንደኛው ሰማይ ላይ ከአደም ግራና ቀኝ ይገኛሉ። እናቶቻችን ልክ አርግዘው 4 ወር ጽንስ ላይ ሲደርሱ ጊዜ ራሱን የቻለ መልአክ አለ። ያ መልአክ ይላክና በእናቶቻችን ላይ ዘርቶ ይሄዳል። ገብቷቸዋል አይደል? በእናቶቻችን ላይ ዘርቶ ይሄዳል። ነፍስ ትነፋለች። የዛኔ መንፋት ማለት የሆነ እፍ እንደማለት እንዳይመስላችሁ። መንፋት ማለት መዝራት ማለት ነው፣ ሌላ ነገር አይደለም። ነፍስን ዘርተው መሄድ ማለት ነው። አማርኛው ላይ የሀገራችን በእነዚህ ይሄ ቁርአን በተተረጎመበት ጊዜ ቅድመ አያቶቻችን በነበሩበት በእነማን ጊዜ ነበረ? በዛን ጊዜ በነበረው በቋንቋ አረዳድ ተርጉመውታል። መንፋት ብለው ማለት ነው፣ ወይም መዝራት ለማለት ነው፣ ሌላ ነገር አይደለም። ይሄ ቃል ይሰነጥቁና መንፋት ይላል። ምንድነው የነፋት ምንድነው እያሉ ይሳለቃሉ። ነገር ግን ቃል በቃል ኦሪጂናሉ ላይ ስንሄድ ጊዜ የአረበኛው ላይ እና መጽሐፍ ቅዱስ የዕብራይስጡን ሄደን ስናይ ጊዜ ወይም የአረበኛውን መጽሐፍ ቅዱስ ቀይረን ብናየው አንድ አይነት ቃል ነው ያለው። በአዳም ላይ እግዚአብሔር ነፍስን ነፋበት፣ ወይም ደግሞ ጅብሪል ዓለይሂ ሰላም በማርያም ላይ መጥቶ ነፍስን አዳም የተቀመጠው እንደዛ ይመስለኛል። ነገር ግን የአረበኛው ላይ ስንሄድ ጊዜ ወነፈኸ ፊህ ሩህ ነው የሚለው። እግዚአብሔርን በአዳም ላይ ነፍስን ነፈኸ ተብሎ ነው የተገለጸው። በቁርአንም ላይ ምንድነው የሚለው? ይሄው ቃል በቃል ይሄው ቃል ነው ያለው። ፈነፈኽና ፊህ ሚን ሩሒና እያለ ነው የተገለጸው። በእርሷም ላይ ነፍኽ ተደረገ የሚለው ነው። ስለዚህ መልአኩ ጅብሪል ባጭሩ መጥቶ ወደ ማርያም እፍ አለ ሲባል ጊዜ ነፍስን ዘራ ለማለት ነው። ነፍስን ዘርቶ ሄደ። ይሄ ነው የሆነው ነገር። እሺ ገብቶሻል? እሱ ነፍስን ስለ መዝራት አስመልክተው እየተናገረ ነው። በዚህ ያለሽ ያለኝ ገብቶኛል። አመሰግናለሁ። ግን አንድ ነው ለመለስ ትልኛል። ሌላኛውን ነበር ልትመልስልኝ ከሆነ ችግር የለም። ምንድን ነው ያልሽው? እሺ ያው የኛ መሲህ ወርዷል። ድምጼ ግን ይሰማል? አሁን ይሰማል። የማይሰማ ከሆነ ንገሩኝ። ይሰማል። እሺ ክርስቶስ ወደ ምድር ወርዶ የወረደው ከ3000 ዓመት በፊት ነው። የእናንተ ደግሞ የወረደው ነብያችሁ አሁን ሜቢ ከ700 ምናምን በፊት ይመስለኛል። በመሀላችን የ2000 ምናምን ጋፕ አለ። በዛ ጋፕ ውስጥ ለምን ወርዶ ሙስሊሞች ወደ ክርስቲያን ሲቀየሩ መጥቶ አላስተማሩም? ለምን አሁን መጡ? ይሄንን መልስልኝ።
እሺ በመጀመሪያ ልታውቁ የሚገባው ነገር ሁሉም በየጊዜው ነቢያት ተልኳል፣ ተነስተዋል። አብርሃም ከነቢዩ ሙሐመድም ከመሲሁም በሁላቸው ላይ የአላህ ሰላም ይስፈን ከእነርሱ በፊት ቀድመው መጥተዋል። ከዚያ እነ ኢስሐቅ መጥተዋል፣ እነ ያዕቆብ መጥተዋል፣ እነ ሙሴ መጥተዋል። ከዚያ በኋላ እነ መሲሁ መጥተዋል። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም መጥተዋል። ሁሉም ነቢያት በየጊዜያቸው ነው የሚነሱ። ለምን ነቢይ ሙሐመድ ከአብርሃም በፊት አልመጣም ወይም ከመሲሁ በፊት አልመጣም? አይምሮ ያለው ሰው የሚጠይቀው ነገር አይደለም። ሁሉም በየጊዜው ይነሳል። መሲሁ ለምን ከአዳም በፊት አልመጣም ብዬ ብጠይቅ አያስኬድም። እንደዚህ በተወለደበት ጊዜ ተወልዷል። ምን አስተማረ ነው ዋናው ቁም ነገር። ገብታችኋል? በየትኛውም ጊዜ ይምጣ ገብታችኋል? ምንድን ነው ያስተማረው አስተምህሮቱ? ስለማን ነው የሰበኩት እነዚህ ነቢያቶች? ስለ አይነት ልታደርጉ ይገባ። እንደው ይሄን ነገር እናክርረው ከተባለ ነቢ ሰለላሁ ዐለይሂ ወሰለም አዳም ገና ሳይፈጠር በፊት አሉ ማለት ይችላለን። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነበርኩ ብለው ቃል በቃል ተናግረዋል። ላሳያችሁ። እኔ ከአብርሃም በፊት አለሁ ብቻ ሳይሆን ይሄ ቀላል ነው። እኔ ከአብርሃም በፊት አለሁ ቀላል ነው። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለው ተናግረዋል። ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ። ነገር ግን መቼ ነው ነቢይ ተደርገው ወደዚህ ምድር የተነሱትና የተላኩት ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም አንደኛ ከሰማይ ወርደዋል ብለን አይደለም ምናምን። ነቢያችን ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ልክ እንደ ኢየሱስ ክርስቶስ ምድር ላይ ነው የተወለዱት። ከድንግል ማርያም ክርስቶስ ተወለደ። ነቢያችን ሰለላሁ ዐለይሂ ወሰለም አሚና ከምትባል እናታቸው አብደላህ ከሚባል አባታቸው ከምድር ላይ ተወለዱ። እንደ ማንኛውም ሰው ማለት ነው። ገብታችኋል አይደል? ያ ነው። ያ ሆኖ ሳለ ነቢያችን ሰለላሁ ዐለይሂ ወሰለም የተላኩበት ዓላማ ለምንድን ነው ከተባለ እንግዲህ አይሁዶችን የሙሴን መንገድ ይዘናል ብለው ነቢያትን በመካድና በማስተባበል በመግደል የአምላክን ባህርያትን በመቀየር መጽሐፋቸውን በመበረዝ እስከ መሲሁ ድረስ ቆዩ። በጣም በርካታ ነቢያትን ገለዋል። ገብታችኋል አይደል? መሲሁንም እንዲሁ እርሱንም ተቃወሙት፣ ለመግደል ለመስቀል አሴሩበት። አምላክ አላህ ሱብሓነሁ ወተዓላ ዳነው። ልክ እንዲሁ ክርስቲያኖች መጡ። ከዚያ በኋላ ከመሲሁ በኋላ ተነሱ። መሲሁን እንደ አምላክ አድርገው የነቢያት ትምህርት አስመስለው ለትውልድ ቀርጸው አንድ ነቢይ ከነቢያቶች መካከል እርሱን ማስመለክን ተያያዙት። በዚህ ጊዜ አምላክ አላህ ሱብሓነሁ ወተዓላ ነቢይ ማስነሳት ግድ ሆነበት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ነዘረ ኢላ አህሊል አርድ ፈመቀተሁም ዐረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ። አላህ ወደ ምድር ተመለከተ፣ የምድር ሰዎች ያሉበትንም መንገድ ሁሉ እንዳለ ጠላባቸው። ምክንያቱም ከእርሱ ውጭ ሌላ አንድ መሲሁን እያስመለኩ ይገኛሉ። በነቢያት ትምህርት ስም ሮማውያኖች ተቆጣጠሩ በርካታ ሀገራትን። የሮማውያን ግዛት ደግሞ የዛኔ የክርስቲያን መንገድ ተከታዮች ነበሩ። በዚህ ጊዜ ክርስቶስን ማስመለክን ተያይዘው እነዚህ ሰዎች የነቢያት ትምህርት ነው ብለው የነቢያት መጽሐፍ በእጃችን አለ ብለው ይኖራሉ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለምን አስነሳቸው። ከዚያ በኋላ የአብርሃም፣ የኢስሐቅ፣ የያዕቆብ፣ የሙሴ፣ የመሲሁ አምላክ የሆነውን አንዱን አምላክ ስበክ የሚል ትምህርት መጣላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ሰዎችን ወደ ነቢያት መንገድ ነው የጠሩት። መሲሁን ካዱ ብለው አላስተማሩ። መሲሁን እናምናለን። መሲሁ ከተከበሩ ከነቢያቶች መካከል አንድ ነቢይ ነው። መሲሁ የተከበረ ነቢይ ነው። እናቱ ጻድቅ ነች ማርያም። ማርያምንና መሲሁን አስተባብሏቸው የሚል ቁርአን ላይ አታገኙ። ማርያምና መሲሁ በጣም ትልቅ ቦታ ያላቸው ናቸው። ገብታችኋል? ጻድቆች ናቸው። ከጻድቆች መካከል ሁለት ጻድቅ፣ ለዚያውም ቃል በቃል በቁርአን ላይ ስሟ ተጠቅሶ ጻድቅ የተባለችው ማርያም ነች። ታውቃላችሁ? ወኡሙሁ ስዲቀቱን ይላል። ከሴቶች መካከል ጻድቅ ነች እርሷ ተብላ የተገለጸች፣ ከዓለማት ሴቶች ሁሉ የተመረጠች ነች ተብላ ቃል በቃል ተገልጻለች በቁርአን ላይ። ወስጠፋኪ ዐላ ኒሳኢል ዓለሚን፣ እነሆ አምላክሽ አላህ ከዓለማት ሴቶች ሁሉ መርጦሻል ተብላ ተገልጻለች። ያ ብቻ ሳይሆን ቃል በቃል ንጽሕት ነች ተብላ ተገልጻለች በቁርአን ላይ። ወጠሃረኪ፣ እነሆ አምላክሽ አላህ አንጽቶሻል ተብላ የተገለጸች ሴት ነች። ንጹሕ ነች፣ ከዓለማት የተመረጠች ነች፣ ጻድቅ ሴት ነች። ገብታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ሌላ መንገድ ይዘው መጥተው ማርያምንና ኢየሱስን እነዚህን መጥፎ ናቸው ብለው ያስተማሩ እንዳይመስላቸው፣ በደረጃቸው በቦታቸው አስቀመጧቸው። አይሁዲዎች ማርያምና ኢየሱስን አርክሰው ያዩ ነበር በዚያ ዘመን። ገብታችኋል? አይሁዲዎች ማርያምን በዝሙት ነው የወለደችው ብለው ወረፏት። መሲሁም ዲቃላ ነው በዝሙት ነው የተወለደው ብለው ወረፉት። ልክ እንዲሁ መሲሁ ሐሰተኛ እንጂ እውነተኛ አይደለም ብለው ወረፉት። ልክ እንዲሁ ሲሰራው የነበረው ተአምር ድግምት እንጂ በፍጹም የተአምራቶች አይደለም አሉት። ገብታችኋል አይደል? ይህን ሁሉ በእርሱ ላይ ከተናገሩ በኋላ የአባቶቻችንን የሙሴንና የእርሱን መንገድ የቀየረ የበረዘ የሆነ ከሃዲ ነው ብለው መሲሁን ያምናሉ። ገብታችኋል? ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም መጡና የመሲሁን ደረጃ ጠበቁለት። ላ
መሲሁ ተአምራዊ በሆነ መንገድ የተወለደ ተአምር ነው በራሱ ብለው አስተማሩ። ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ አለ። ማርያም እንዲሁ በዝሙት ሳይሆን ተአምራዊ በሆነ መንገድ ነው የወለደችው እንጂ በፍጹም ዝሙት አልሰራችም ብለው በይሁዶች ላይ መልስ መለሱባቸው። እንዲሁም መሲሁ ሲያደርገው የነበረ ተአምር ከአምላክ የተሰጠው ተአምር እንጂ በፍጹም ድግምት አይደለም ብለው አስተማሯቸው። ገብታችኋል? ይህ ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም መጥተው አላህ አስነሳቸውና በይሁዶችና በክርስቲያኖች መካከል የተነሳውን ውዝግብ ስለ መሲሁና ስለ ማርያም ግልጽ ባለመልኩ አስተማሯቸው። አይሁዲዎች መሲሁንና ማርያምን ከልካቸው በታች ዝቅ አድርገው አርክሰዋቸው ለዘመናት ይኖሩ ነበር። ልክ እንዲሁ ክርስቲያኖች ማርያምን እና መሲሁን ከሚገባቸው ቦታ ከፍ ከፍ አድርገዋቸው መሲሁን ጭራሽ ወደ መለኮት አንስተውት ማርያምንም ልክ እንዲሁ አምላክን የወለደችው ወደሚል ከፍታ አንስተዋት ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ላከና እነዚያንም እረፉ እነዚህንም እረፉ ብለው መካከል ላይ ትክክለኛውን የአምላክን አስተምሮ እንዲያስተምሩ ታዘዙ። ገብቷቸዋል አይደል? እነዚያ ወደ አምላክ ከፍ አደረጉት ክርስቲያኖች። እነዚህ ደግሞ ከይሁዶች ደግሞ አይ ዲቃላ እንጂ ይሄ በፍጹም አምላክ አይደለም ጭራሽ ብለው ያምናሉ። እስካሁን ድረስ መጽሐፍ ቅዱስ ላይ አይሁዶች በዝሙት የተወለደ ልጅ ነው ብለው ያምኑ እንደነበረ ተጽፏል። አይታች ከሆነ ዮሐንስ ወንጌል ላይ አይሁዶች ከክርስቶስ ፊት ቆመው ያሾፉበት ነበር። እኛስ የዝሙት ልጆች አይደለንም አባት አለን ይሉታል። ክርስቶስ እያሽሟጠጡበት ነው። አንተ የዝሙት ልጅ ነህ እያሉት ነው። እስካሁን ድረስ ያሉ አይሁዶች የዝሙት ልጅ ነው ክርስቶስ ብለው ያምናሉ። የዝሙት ልጅ ነው ብለው ያምናሉ። እኛስ የዝሙት ልጆች አይደለንም አባት አለን ይሉታል። አንተ አባት የለህም በዝሙት ነው የመጣኸው እያሉ እያሽሟጠጡበት ነው። ታቸዋለ ይህ ነው። ነገር ግን ቁርአን መጣና የመሲሁን ክብር ጠበቀላት፣ የማርያምን ክብር ጠበቀላት። ቁርአን ምን ብሎ ገለጻቸው? ይህ በዝሙት ነው የወለደችው ብሎ ማርያምን የወረፉትን ሁሉ አላህ ረገማቸው፣ ለአንዲት ሴት ክብር ሲል ማለት ነው። ወቢኩፍሪሂም ወቀውሊሂም ዐላ መርየመ ቡህታነን ዐዚማ አለ። አይሁዶችን ረገምኳቸው በክህደታቸው ምክንያት፣ በማርያም ላይ ከባድ ቅጥፈትን በመቅጠፋቸው ምክንያት ረግሜያቸዋለሁ ይላል። ገብታችኋል አይደል? ይሄ ነው። የቱ ጋር ነው የተጻፈው አሳየን እያልክ ነው ኮሜንት ላይ። የትኛውን እንደሆነ ከተናገርኩት መካከል አስቀምጥልኝ፣ አሳያለሁ። እሺ ማንኛውም እነዚህ ሰዎች ለመርየም ዓለይሃ ሰላም ያላቸው አመለካከት ያ ነው። ክርስቲያኖች ደግሞ ከልካቸው በላይ አምላክን የወለደችው ራሱ አምላክ ነው ወደ ማለት ሄዱ። አምላክ አላህ ሱብሓነሁ ወተዓላ ሄድ በየቦታ ገለጸላቸው። መሲሁ ምን አስተማረ የሚለው እንዳጠቃላይ በዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው የአብርሃም የኢስሐቅ የያዕቆብን አምላክ የመሲሁን ሁሉንም እንዲሁ አምልኩ፣ ያንን አንዱን አምላክ አምልኩ ብለው ነው የሁሉንም ነቢያት አምላክ አንዱን አምላክ አምልኩ ብለው ነው ያስተማሩት ማለት ነው። የዝሙት ልጅ መሆኑን እያለ ይናገራል። እሺ እንደሱ ብለው አይሁዶች የተናገሩበትን ላሳየህ። እኛስ አባት አለን እያሉ የተናገሩበትን የዝሙት ልጆች አይደለን የሚያሉበትን ላሳየህ አንድ ጊዜ። እሺ ጥያቄ ያለው እስከዛ ማሂር አለ? ማሂር አለ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና እንደው እንዴት ነህ? ደህና ዲኻ? ከዚህ በኋላ አልችልም እስታካልኩኝ። አየሁ አይደል? አስተምረኝ ብለህ ነበር። አይ በቃ አንድ ኢንሻአላህ አንድ ከኛ እንድርህና በደምብ ትንንዳለህ። ጥያቄ ያለው እርሱ። እሺ አንድ ጊዜ ጥያቄ መሰለው እሱ ሰላት ፈጅር ላይ ማለት ነው። አርፍደህ ከተነሳ ከእንቅልፍ ማለት ነው። አሁን በእኛኛው ሀገር ፈጅር 5 ሰዓት 4 ሰዓት 50 ደቂቃ ነው አዛን የሚወጣው። ከዛኛው ደግሞ 6 ሰዓት ሩብ ላይ እንትን ነው ያ ፀሐይ የሚወጣበት ሰላት የማይሰገድበት ሰዓት ነው። ምናልከ ለምጠቅላል ለሚረብሽ ድምጽ አለ። እስቲ ቀንሳለ አሁንም አሁንም አለ እንዴ? ያውና ቅዱስ የጠየቀው ልጅ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኛስ በዝሙት አልተወለድንም አባት አለን እያሉ ያሽማጠጡበት እዚህ ጋር ታገኘዋለህ። አይሁዶች ጋር እያወራ ነው እዚህ ቦታ ላይ ኢየሱስ ክርስቶስ ምን አለ? ነገር ግን አሁን አንዴ
ሚውት አድርገው ወንድም። ምን ይላል እዚህ ቦታ ላይ? ኢየሱስ ክርስቶስ እየነገራቸው ነው። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ይላል። ያ ነገራቸው አይሁዶች አሁን እዚህ ቦታ ላይ ይመጣል። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። ምን እንደሚሉ ተመልከቱ። እኛስ ከዝሙት አልተወለድንም፣ አንድ አባት አለን። ከዝሙት አልተወለድንም እያሉ ከእርሱ ፊት ያሸማጠጡበታል። ከዝሙት አልተወለድንም እያሉ መሲሁን እርሱን ከዝሙት እንደተወለደ አድርገው ይቀርጹበታል። እያሸማጠጡበት ነው ከፊቱ። እኛ ከዝሙት አልተወለድንም። እሱ እያወራቸው ያለው መንፈሳዊ አባትነት ነበረ። ጌታቸው አለ። እነሱ ደግሞ አዙረው በምን ይመልሱለታል? እኛስ በዝሙት አልተወለድንም፣ አባት አለን፣ እግዚአብሔር አባታችን ነው ይሉታል። እሺ ጥያቄ ምን ነበር? ድገመው። እሱ ፈጅር ሰዓት ላይ ማለት ነው። አሁን በዛኛው ሀገር እኔ ያለበት ሀገር 10 ጉዳይ ነው፣ 5 ከ10 ጉዳይ ነው አዛን የሚወጣው። ከዛ አረፍቼ ሲነሳ ምናልባት 6 ሰዓት ምናምን ይሆናል። 6 ሰዓት ሩብ ላይ ፀሐይ የሚወጣ ጊዜ ነው፣ ሰላት የማይሰገድ ማለት ነው። በዛኛው ሰዓት ላይ ዋጅብ መክሰር ይችላል? ጥያቄ ግልጽ አይደለም ወንድም። ፈጅር ሰላት ላይ ማለት ነው። እሺ ፈጅር ሰላት ላይ ማለት ከአዛን በኋላ ካሰገዱ በኋላ ከእንቅልፍ አርፍጄ እነሳለሁ። ምናልባት ስነሳ 6 ሰዓት ሩብ ይሆናል። 6 ሰዓት ሩብ ላይ ደግሞ ፀሐይ የሚወጣበት ሰላት የማይሰገድበት ሰዓት ነው። ሱንራይ ማለት እሺ። በዛኛው ላይ ግን ከተነሳሁት ዋጅብ አልሰገድኩም። እንዴት ነው የሚያደርገው ሰላት? ወዲያው እንደተነሳ መስገድ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓትና ባስታወሰ ሰዓት ይስገድ ብለው ተናግረዋል። አውቃችሁ ሆን ብላችሁ ሶላትን አታሳልፉ። ነቢያችን ሰለላሁ ዐለይሂ ወሰለም አውቀን ሳይሆን በዛኛው አሁን በዚህኛው ሰዓት ላይ እንትን ነው ሰላት የማይሰገድ ታውቃለህ አይደለም? ሶላት የማይሰገድበት ወቅት የተባለው የሆነ ሱና ሶላት ለመስገድ አስቡ ሰው ይሰግድ እንጂ ግዴታ ሶላትን አይመለከትም። ግዴታ ሶላትን አይመለከትም። ሰውየው በተነሳ ሰዓት በየትኛውም ሰዓት መስገድ አለበት። እሺ ሶላትን በእንቅልፍ ምክንያት ማሳለፍ ከመናፍቆች ባህሪ ነው። አንድ ቤት አድርግ በኋላ አንድ ደቂቃ ስጠኝ ላውራ። ሽክረን ጊዜ ስለሰጠኝ አመሰግናለሁ። ሀዳት قال الشيخ عبد العزيز بن باز رحمه الله تعالى تفويت صلاة الفجر بسبب النوم من علامات المنافقين. የሱብሒን ሶላት በእንቅልፍ ምክንያት ማሳለፍ ከመናፍቆች መገለጫ ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ መናፍቆች በሌሊት የሚሰገድ ሶላት ስለሆነ ያንን ሌሊቱን ተገና አድርገው ማንም አያየንም ብለው ተደብቀው በዛው እንቅልፋቸውን እየለጠጡ ሳይሰግዱ ይቀሩ ነበር። ገብታችኋል አይደል? ስለዚህ መገለጫቸው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ። ምን አሉ? አስቀሉ ሰላቲ ዐለ ልሙናፊቂነ ሰላት ልዒሻ ወሰላት ሱብሕ ወለው ያዕለሙነ ማ ፊሂማ ለአተውሃ ወለው ሐብወን አሉ። በመናፍቆች ላይ ከባባድ ሶላቶች የዒሻ ሶላትና የሱብሒ ሶላት ናቸው አሉ። ነገር ግን እነዚህን በመስገድ ውስጥ የሚገኘውን ምንዳ ቢያውቁ ኖሮ እየተንፏቀቁ መጥተው በሰገዱ ነበር ብለው ተናገሩ። ስለዚህ የመናፍቆች መለያ ምን ነበር? ጨለማን ተገና አድርገው እነዚህን በጨለማ ወቅት የሚሰገዱ ሶላቶችን የዒሻና የሱብሒን ሶላት ይቀሩ ነበር፣ ማንም አያየንም በማለት አያችሁ። እንደነዛ እንዳትሆኑ አላርም ቀጥራችሁ ተኙ። በተነሳ የዛኔ መስገድ አለባቸው። እሺ ሳታስቡት እንቅልፍ ወስዷቸው እስከሆነ እንደ መናፍቅ ትቆጠራላችሁ? ላትቆጠረው። እንቅልፍ በቃ አንተ በጥረት አድርገህ አላርም ቀጥረህ ጓደኞች እንዳውሉልኝ አደራ ቀስቅሱኝ ብለሃቸው ሳታስበው ይሄ ነገር ሳይሆን ቀረና ወሰደህ እንቅልፍ። የዛኔ ምንድነው ማድረግ ያለብህ? እንደ ኃጢአተኛ ትቆጠራለህ? አትቆጠርም፣ አውቀህ ስላላሳለፍክ። ነገር ግን የአዛን ድምፅ እየሰማ ቆይ አንዴ እሰግዳለሁ፣ ቆይ አንዴ እያለ በዚያው ስልክ እያየህ ሊሆን ይችላል። ወቅቱን አሳለፍክ አውቀህ ሆን ብለህ። በዚህ ጊዜ ነው እንደ ጥፋተኛ የምትቆጠረው። ነገር ግን ሳታስበው እነሳለሁ ብለህ ተኝተህ እንቅልፍ አሸንፎ በዛው ወስዶ ከሆነ የዛኔ እንደ ወንጀለኛ አትቆጠርም። ግን በተነሳህበት ሰዓት ወዲያው መስገድ አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ያለፈበት ካለ በተነሳ ሰዓት ያን ሶላት ይስገዳል። እሺ ጥያቄ አለ ገብተል። አንድ ደቂቃ ብዬ ይቅርታ፣ ብዙ ደቂቃ ተጠቅሜያለሁ። ሻውፍ በለኝ። እሺ ሰላም አለይኩም። ወአለይኩም ሰላም። እሺ ጥያቄ ነበረኝና እዚህ አሁን ለምሳሌ ቸገርን አታያየቱን ካላወቅን
በምን አይነት መልኩ ነው እስከምናውቀው ነገር በምን መስከር የምንችለው? መልካም ለምሳሌ አንድ ሰው ዛሬ እስልምናን ተቀበለ፣ መስገድ ፈለገ። የሶላት ተግባራቶችን እዚያው እያየ ከሰዎች ጋር ይሰራል። ለምሳሌ መስጂድ ቢሄድ ሰዎች ይቆማሉ፣ በጉልበት መንበርከክ፣ ከዚያ በግንባር በመደፋት ቅያም፣ ሩኩዕ እና ሱጁድ፣ እነዚህን ነቢያቶች ሁሉ ሲሰሩባቸው የነበሩ የአምልኮ ስርዓቶችን ይህን ይሰራል አብሮ እያየ። ግን በዚያ ውስጥ የሚባሉትን አያውቅም። ይሄ ልጅ እንዴት ነው መስገድ የሚችለው ከተባለ በሶላት ተግባራቶች ላይ ሁሉ ዚክር ያደርጋል። እነዚህ ቀላል ናቸው። ሱብሃነላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር እያለ እነዚህን እየደጋገመ ይላቸዋል። እነዚህን እየደጋገመ ማለት ተሕያቱም ላይ ሆነ እንዲሁም ሱረቱል ፋቲሓ በሚቀራበት ቦታ ላይ የትኛውም ሩኩዕም ላይ ስጁድም ላይ ሊሆን ይችላል እስከሚያውቅ ድረስ ያንን ነገር ዚክር እያደረገ መስገድ። ሱብሃነላህ አምላኬ አላህ ሆይ ከጉድለት ሁሉ ጥራት ይገባህ። አልሐምዱሊላህ አምላኬ አላህ ሆይ ምስጋና ይገባህ ለአንተ። ላኢላሃ ኢለላህ አምላኬ አላህ ሆይ ከአንተ በስተቀር በእውነት የሚመለክ ሌላ አምላክ የለም። አላሁ አክበር አምላኬ አላህ ሆይ አንተ ከሁሉ በላይ ታላቅ የሆንክ አምላክ ነህ እያለ ሰውየው ይሰግዳል ማለት ነው። ይህን ይመስላል። የክርስቲያን ስጋውን ምግብ ቤት ላይ ክርስቲያን ስጋ ሳታውቅ ብትበላስ? እሺ የክርስቲያን ስጋ መብላትን በተመለከተ በዑለሞች መካከል ኺላፍ አለው። ራጅሑን እና እኔ የማምንበትን ልንገራችሁ። እሱ ምንድን ነው? ሰሓቦች ራሱ ያጸደቁት ነገር ነው። አብዱላህ ብን ዑመር፣ ዓሊ ብን አቢ ጣሊብ፣ እናታችን አይሻ ቃል በቃል ብለዋል። እንዳለ ተፍሲሮች ላይ ታገኝታላችሁ። አይሁዶችና ክርስቲያኖች ቢስሚላህ ወይም በአላህ ስም ብለው ካረዱ ይበላል። ከአላህ ስም ውጭ በሌላ ስም ቢያርዱ ግን አይበላም። ይሄ ነው። ስለዚህ ሀገራችን ክርስቲያኖች ቢስሚላህ ብሎ የሚያርድ ካለ ወይም በአላህ ስም ብሎ አርዶ ቢሰጣቸው የሰው ችግር የለም ብትበሉ። ከአላህ ስም ውጭ ግን በሌላ ስም ቢያርዱ አይቻልም፣ አይፈቀድም። ይሄ ነው። አላህ በቁርአን ላይ ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሉ። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ይላል። የአላህ ስም ሳይወሳበት የታረደ ከሆነ ግን እንዳትበሉ ብሎ ተናግሯል። አይ እና ደግሞ መሰለህ አሁን ለምሳሌ እነሱ ያረዱታው ለምሳሌ እነሱ ለማርያም ወይም ለመስቀል ምናምን ብለው ያረዱትን ነው እንጂ መብላት የማይችሉት እዚህ ምግብ ቤት ላይ ምናምን ነገር እነዚህ መብላት ትችላላችሁ ምናምን የሚል ነገር ሰምቼ ስህተት ነው። እኛ ነው ለማርያም ለመስቀል ምናምን ብሎ የታረደ አይበላም ማለት ነው እሱ። ነገር ግን ከዚያ ውጭ ያረዱትን ይበላል የሚለው እንትን ያስፈልገዋል፣ ዝርዝር ያስፈልገዋል። ቅድም እንዳልኩት በአላህ ስም ብለው ካረዱ ነው የሚበላው። ከአላህ ስሞች በሌላ ስም አይበላም። ከተራብን ምናምን ይላል ኮሜንት ላይ ሰው የሚበላው ካጣ። ለምሳሌ ከኢትዮጵያ ወደ ሳዑዲ እየሄድክ ነው፣ የመን ላይ ደረስክ ልበል። የመን ላይ ደርሰህ የክርስቲያን ምግብ ቤት ብቻ ነው ያለው፣ ህይወትህ ደግሞ አደጋ ላይ ሆናለች እንበልና ማለት ነው። ህይወትህ አደጋ ላይ ነች። ያን ካልበላህ ህይወትህ ልትጠፋ ነው፣ ልትሞት ነው። በዚህ ጊዜ እንድትጠግብ ሳይሆን ህይወትህን ለማትረፍ ያክል ብትበላ እንደ ወንጀለኛ አትቆጠርም፣ እንደ ወንጀለኛ አይቆጠርም። ህይወትን ለማትረፍ ያክል እንጂ እስኪጠግብም እንዲበላ አይደለም። እነዚያ ሰዎች ከአላህ ስሞች በሌላ ስም ያርዱ ከሆነ ማለት ነው። በአላህ ስም ያርዱ ከሆነ ግን ገብተህ ድብና አድርገህ መብላት ትችላለህ፣ ችግር የለም። የመን ላይ ካሉ ክርስቲያኖች ምናልባት የሚያርዱት በአምላክ በአላህ ስም ነው። ምክንያቱም የአላህን ስም ነው የሚጠሩት አረቦች። የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት፣ እግዚአብሔር ብለው አይጠሩ። መጽሐፍ ቅዱሳቸውን ላሳያቸው እችላለሁ። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ ነው የሚለው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው ኦሪት ዘፍጥረት። ይሄን ይመስላል። እሺ ሀሰን ይቅርታ አድርግልኝና አሁን ኦሪት ዘፍጥረት ያልከው ብሉይ ኪዳን አይደለም እንዴ? ብሉይ ኪዳን? አዎ ብሉይ ኪዳን። አረቦች ብሉይ ኪዳንን አንጠቀመውማ። እኛ እኮ አንጠቀመው ብሉይ ኪዳን፣ አዲስ ኪዳን ማለት አንጠቀመው ነው እኮ። አዲስ ኪዳን ምን ያሳይሻለሁ? አዲስ ኪዳን ላይ ከፈለግሽም አረቦች የአረብ ክርስቲያኖች አሉ አይደለ? የአረብ ክርስቲያኖች ቤዛ እንዳሉ ታውቂያለሽ አይደለ? ቤዛ የአረብ ክርስቲያኖች አዲስ ኪዳንም ላይ ራሱ አምላክን አላህ ብለው ነው የሚጠሩት። ላሳይሽ መጽሐፍ ቅዱስ ላይ እስኪ ከአዲስ ኪዳን አሳየን። እሺ እኔ ስላላወቅኩኝ አሳየን። መርሐባ አሳይሻለሁ። ኢየሱስ ክርስቶስ ራሱ አምላኩን አላህ ብሎ ነው የሚጠራው። የአረበኛ መጽሐፍ ቅዱስ ላይ ላሳያችሁ።
እሺ የት እንሂድ? ዮሐንስ ወንጌል ምዕራፍ 1 እግዚአብሔርን እንኳ ያየው አንድስ እንኳ የለም ይላል አይደለ? ዮሐንስ ወንጌል ምዕራፍ 1 እኮ ስንት ላይ ነው? አሁን እሱን ሄዳችሁ አረበኛው ላይ ብታዩ አላህን ያየው አንድስ እንኳ የለም ይላል ቃል በቃል። አንድ ላሳያችሁ። ያው እና እዚህ ላይ ይህ ይታያቸዋል አይደለ? ይታይሻል እዚህ ጋር። ይህ አረበኛው መጽሐፍ ቅዱስ ነው። እዚህ ጋር መውቂዕ አምባ ተክላ ይላል። መውቂዕ አምባ ተክላ ሃይማኖት፣ አባ ተክለ ሃይማኖት ዌብሳይት ማለት ነው። አረበኛው ላይ መውቂዕ አምባ ተክላ ይላል። የግብፅ ኦርቶዶክሶች የሚጠቀሙበት ነው እና የሰየሙት ይሄንን ዌብሳይታቸውን በኢትዮጵያ ቅዱስ አባ ተክለ ሃይማኖት ብላቸው በምታዩት በእርሳቸው ስም ነው የሰየሙት። አባ ተክለ አረበኛው ላይ ምን ይላል? የአባ ተክለ ሃይማኖት ዌብሳይት ይላል። እዚህ ቦታ ላይ ምን እናገኛለን? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ይታይሻል። ወደ አማርኛ ቀይርላቸዋል። ወደ አማርኛ ስትቀይሩት ጊዜ አማርኛ እግዚአብሔር ብሎ ነው የሚጠቀመው። አረበኛው መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ምን ይላል? አላሁ ለም የረሁ አሐዱን ቀጥ፣ አላህን ያየው አንድስ እንኳ የለም እያለ ይናገራል። አላህን ያየው አንድስ እንኳ የለም። ያው አላህ የሚለው ይታያቸዋል ሙስሊሞች። አሁን ሄድ ወደ አማርኛ ብትቀይሩ ምንድን ነው የሚለው? እግዚአብሔር ነው የሚለው። ምክንያቱም የኢትዮጵያ ክርስቲያኖች አምላክን እግዚአብሔር ብሎ በራሳቸው ተርጉመዋል። ላሳያቸው። እዚህ ወደ አማርኛ ልቀይረውና ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ይታይሻል። እግዚአብሔርን ማንም አላየውም፣ ነገር ግን እግዚአብሔር የሆነ ከአብ ጋር የቀበረ ብለው ተርጉሞታል። ተሳሳተ ተርጉሞታል። እንዳጠቃላይ እግዚአብሔርን ያየው አንድስ እንኳ የለም ይላል። ነገር ግን ይሄንን ወደ የአረበኛውን ሄዳችሁ ስታዩት ጊዜ አላህ ብሎ ነው የሚያስቀምጠው። ያው አላህ ብሎ ያስቀምጠዋል። እሺ እዚህ አዛን እያለ ነው እንደምትሰሙት። ወንድሜ ማሂር አለ፣ እንዲሁም ሌሎች ረመዳን አለ። ማሂር አለ አይደለ? ንጽጽርም አለ። መልካም። አሁን ደግሞ ማሂር ኦርቶዶክሶች መሰሉኝ በአብዛኛው እንደ ኦርቶዶክስ መጽሐፍቶች ኢየሱስ ክርስቶስ ፍጡር እንደሆነ በርካታ ቦታ ላይ እያሳያችኋል። ሊቃውንቶቻችሁ መምህሮቻችሁ የተረጎሙት በዚህ አርዕስት ላይ ያንሳላቸው እና ፍጡር እንደሆነ ብዙ ሰዎች አያውቁም። ማሂር ትልቁ ላይ ይሆናል። በዚህ ላይ ተወያዩት። እሺ። አይ ሰላም አለይኩም። ቻው። ሰላም አለይኩም። ደህና ናችሁ? ቤተልሔም ኦርቶዶክስ ናት መሰለኝ። ቤዛዊት ቅድም ገብታ አንድ የአቤል ተረጋጋ፣ ሰከን በል፣ ውሃ ጠጣ ምናምን አትቸኩል። ቤዛዊት አለሽ? ቤዛዊት አለሽ? አሎኛው እኔ እየሰማሁት ነው። ስጠይቀኝ ትንሽ ቆየት ብልም ግን እየመጣኝ ይመልስልናል። ያው ስራ ኦርቶዶክስ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ለምንድን ነው ፍጡር የምትለው? ፍጡር ነው አይደለም። ፍጡርነቱ እሱ ፈጣሪ ነው። ፍጡር መሆን የሚችለው ፈጣሪ መሆን ይችላል። ሶ ፈጣሪ እስከሆነ ድረስ ሁሉን የማድረግ ኃይል ስላለው ወደ ምድር ሲወርድ የሰው ስጋ ለብሶ ልንመጣ እንጂ ፍጡር አይደለም። ፍጡር ነው አይደለም? ኢየሱስ ክርስቶስ አይደለም፣ ፍጡር አይደለም፣ ፈጣሪ ነው። ግን ፍጡር የመሆን አቅም አለው ነው። አቅሙን አይደለም የጠየቁሽ። መጽሐፍ ቅዱስ ግን ኢየሱስ ክርስቶስ ፍጡር ነው ይላል። አምላክ የፈጠረው ፍጡር ነው ይላል። ከብሉይ ኪዳን ሳይሆን ከአዲስ ኪዳን። ከአዲስ ኪዳን እኔ ፍጡር ነኝ ያለበትን ፓርት ካለ ሳይን፣ ግን ከብሉይ ኪዳን አይደለም ከአዲስ ኪዳን የኦርቶዶክስ ቤተክርስቲያንን ዶግማ አንቺ አይደለሽም የምትመርጭላት። ቤዛዊ ተረጋጊ። ኢሳያስ ላይ የተነገረውን ትንቢቶች ኦርቶዶክስ ቤተክርስቲያን ለኢየሱስ ክርስቶስ የተነገረ ትንቢት ነው ብላ ከተቀበለችው ትቀበያለሽ። አይ እሱ ኦርቶዶክስ ያስቀመጠችውን ነገር እኔ አልቀበልም ካልሽ ደግሞ መብትሽ ነው። በቃ አንቺ ኦርቶዶክስ አይደለሽም፣ እናቋርጣለን ከአንቺ ጋር ማለት ነው።
ተግባባን እና እኔ ኦርቶዶክስ ነኝ እቀበላለሁ የምሰመጡት ኢሳያስ አንድ ቆይ አንድ ኢሳያስ ስለ ኢየሱስ ክርስቶስ ትንቢት ተናግረው አልተናገረም እኮ ሻምጣልኝ ከብሉይ ኪዳን ሳይሆን ከአዲስ ኪዳን እንደዛ የተባለበት ኦርቶዶክስ ትቀበለዋለች ምን እናድርገው ኦርቶዶክስ ትቀበለዋለች እኛ ብሉይ ኪዳን አንቀበልም ነው እኛ ብሉይ ኪዳን አንቀበልም የምንቀበለው አዲስ ኪዳን ነው አይደል ሶ ከአዲስ ኪዳን ላይ እኔ ኪዳን አትቀበልም ቆይ ኢሳያስ ለኢየሱስ ክርስቶስ እንዴ አንዲ አቤል መሀል ላይ አትግባ እንዴ ጣልቃ አይገባም እሺ ብሉይ ኪዳን ኦርቶዶክስ ቤተክርስቲያን አትቀበልም እያልሽ ነው ጭራሽ አንቀበልም ማለትም ሳይሆን ከዛ የመጣ ህግጋት ሊኖር ይችላል አሁን ላይ የምንጠቀመው አንዴ ቆይ አንድ ቢዛ ይቸኩል እያልኩሽ ያለሁት ጥያቄ መጀመሪያ ስሚ እያልኩሽ ያለሁት ኢሳያስ ላይ የተጻፈን ኦርቶዶክስ ቤተክርስቲያን ይሄ ለኢየሱስ ክርስቶስ ነው ብላ የተቀበለችውን ትቀበያለሽ አትቀበይም ነው አጭር መልስ እኮ እቀበላለሁ በቃ እቀበላለሁ ከሆነ ቆይ መጀመሪያ እቀበላለሁ ከሆነ እዛ ላይ ቁሚያ አሁን ትንቢተ ኢሳያስ ምዕራፍ 49 ቁጥር 5 ላይ አሁንም በእግዚአብሔር ዓይን ከብር ያለሁኝ አምላኬም ጉልበት ሆኖኛል ያዕቆብንም ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ በማህፀን ፈጠረኝ ይላል ይህን ትቀበያለሽ አትቀበይም ጨርስልኝ አንበብና ጨርሳ ያው አለቀ ያው በማህመብስ እየሰራኝ እግዚአብሔር እንደዚህ ይላል ብሎ ይቀጥላል እዚህ ጋር አምላኬ ጉልበት ሆኖኛል የሚለው ማን ነው ሄሎ እየሰማሁ ነው ቀጥል ማን ነው አምላኬ ጉልበት ሆኖኛል የሚለው እሺ ራቅ አድርገው በጣም ወደ ካሜራው አቅርበሃል እኔ ሙሉን አንብበው ያው እሺ አንብቤ አሁንም በእግዚአብሔር ዓይን ከብር ያለሁና ከዛ በኋላ የለም ከብር ያለሁኝና ብሎ ሸፍኖታል ትንሽ አምላኬ ጉልበት ሆኖኛል ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል እዚህ ጋር ለማን ነው ጉልበት የሆነው እግዚአብሔር አምላክ ለማን ነው ጉልበት የሆነው እኔ ራሱ ዝቀር አልገባኝም በዲሽም በብልኛል ተለራሱ በደንብ ልንገርሽና በደንብ ስሚ እዚህ ጋር ያወራ ያለው እሺ ሰራኝ የሚለው ፈጠረኒ ነው የሚለው ያው እኮ ገብሮ ዘፈጠረኒ በውስጥ ተከሰው የሚነ ባሪያ ሆን ዘንድ በማህፀን ጀምሮ አምላኬ ፈጠረኝ ይላል አምላኬ ፈጠረኝ ምን ሊያደርግ ነው የፈጠረው አምላኩ ባሪያ እንዲሆን ያዕቆብን እንዲሰበስብ እስራኤልንም አንድ እንዲያደርግ አምላኩ ፈጠረው ይሄንን መጽሐፍ ይሄንን ጥቅስ ኦርቶዶክስ ቤተክርስቲያን አንድምታው ምን ብሎ እንደሚፈታው ታውቂያለሽ ቤዚ እስኪ ንገረኝ እሺ ለዋቃዋ እሺ በደንብ ታውቂ ዘንድ ላውጣልሽ እነሆ ይላል አንድምታው ምን ብሎ ፈታ መሰለሽ ሃይማኖተ አበው ዘቄርሎስ ምዕራፍ 76 ላይ ዋዲ በመድህን በአፈ ዝንቱ ነብይ ኢሳያስ በኢሳያስ አፍ እንደተናገረው አምላኬ በማህፀን ፈጠረኝ አለ ይላል ይሄኛውን ጥቅስ ጠቅሶ የዚህኛው ሊቃውንቶች የቤተክርስቲያን ሊቃውንቶች ይሄ ለኢየሱስ ክርስቶስ እንደሆነና እንደተፈጠረ ይናገራሉ ትቀበያለሽ ሄሎ አዎ ቀበለዋለሁ የምቀበልበት ምክንያት ቆይ ፍጡር ጎዝ ትቀበያለሽ ኢየሱስ ክርስቶስ አምላክ የፈጠረው ፍጡር ነው ይሄን ትቀበያለሽ ያንን ፍጡር አብ ነው አምላኬ ፈጠረኝ ነው የሚለው አብ አይልም እኮ ቤዛዬ ምን እናድርገው አብ አይልም አምላኬ ነው የሚለው አብ አላለው መንፈስ ቅዱስ አላለም ያትገረም እዚህ ጋር ብቻ አምላኬ እዚህ ጋር በማለት ብቻ ይግረም ሀታ ሲሰቀልም ለራሱ አምላኬ ለምን ተውከኝ ብሏል አንድ ተረጋጊ መገረሙን ለኔ ተውልኝ እኛ ተገረምን እኮ እያልኩሽ ያለሁት አምላክ ፈጥሮታል አልፈጠረውም ኢየሱስ ክርስቶስ አምላክ ሳይሆን አብ ነው አብ ወልድ መንፈስ ቅዱስ እዚህ ጋር አሁን እናንተ አምላክ የሚለውን ቀጥታ እናንተ ወደ አምላክ ነው ወሰዳችሁት ግን ነው አይደለም ወዲስ ነው ሰደው ቆይ አንድ ቤዛዬ ይሄ አምላኬ ይላል ምን እናድርገው ይሄ አምላኬ ካለ ምን እናድርገውኛ ምን እናድርገው እንቀይረው ከእንደ አዲስ እናሳትመው አንዴ ምን ታደርጊያለሽ መሰለሽ ቤዛ አንድ ነገር ብቻ አልጠይቅሽ አንድ ነገር ብቻ በቃ ዴር ላድርግሽ አንድ ነገር ብቻ በዚህ ጥቅስ መሰረት
በዚህ ጥቅስ መሰረት ቀጥታ አንብቢውና ኢየሱስ ክርስቶስ አምላኩ የፈጠረው ባሪያ ነው። ምክንያቱም አምላክ የፈጠረኝ ባሪያ ነኝ ስለሚል እንደዛ በይ። ድገሚው፣ ይሄን ጽሑፍ ብቻ ድገሚ ይሄን ሀቢቢ አይግረምህ። እዚህ ጋር ብቻ አምላክ ማለቱን ድገሚው። ችግር የለም የተጻፈ የነበረ ነገር ስለሆነ ይለሉ አለሁ። ነገር ግን ሰማኝንም እያነበብኩ ነው አይደለም እኮ ምን ስማኛ መጀመሪያ ድገሚልን። ምን ብለሽ ትደግሚልናለሽ መስለሽ? ልክ ኢየሱስ ክርስቶስ እንደመሰከረው አንቺ አምላኩ ፈጥሮታል፣ ጉልበትም ሆኖታል፣ ባሪያ እንዲሆነው ዘንድ በማህፀን ፈጠረው ብለሽ ተናገሪ። ድገሚ። ኖ አምላኩ አይደለም የፈጠረው አምላክ ይላል። ይሄንን ድገሚ። ይሄ ብሉይ ኪዳን ነው እኔ አይደለም። ድገሚው። ምን ችግር አለው? ይሄ የአምላክሽ ቃል አይደለ? ድገሚው። ይኸው አምላክ ይፈጠረኛል፣ አምላኩ ፈጠረው በይ። ኖ ይሄ እኮ ብሉይ ኪዳን ነው እንዴ? እኔም እኮ እየነገርኩ ነው። አንተ እንደዚህ ያልክበትን ፓርት እኔም እኮ በሌላ እየነገርኩ እያስረዳሁት ነው። በሌላ አትንገሪኝ። በዚሁ ድገሚልን። ምን ችግር አለው? እሺ በቃ እሺ፣ ሚውት አድርጊ አንቺ። አቤል አለ አቤል ከማውራቱ በፊት እንትን ወንድሞች ማሂርን፣ ረመዳንን፣ ንጽጽር የሚለውን አንዋርን፣ ዛኪርን ፎሎ አድርጓቸው 1500 ሰዎች። ባረከላሁ ፊኩም። ሽኩራን እህቴ። አቤል አለ ኦርቶዶክስ ና ይህንን ቃል ድገምና አንብበው። አምላክ ለኢየሱስ ክርስቶስ ጉልበት ሆኖታል፣ ባሪያ እንዲሆነው በማህፀን ፈጥሮታል ብለህ ይህንን ቃል ራሱ ደግመህ አንብብ፣ ሳትጨምር ሳትቀንስ አንብበው። በእግዚአብሔር አይን ከሚለው ጀምሬ ነው። በእግዚአብሔር አይን ከብር ያለ ልፈርደው ጉልበት ሆኖኛልና ዘለልከው። ይሄ ማን ጉልበት ሆኖኛል? አምላኬ ጉልበት ሆኖኛልና ተጋርደው እስኪ ያዕቆብንም ወደ እርሱ እንድመልስ አለ። አንብቤዋለሁኝ። አሁን ምን አለ መሰለህ አንብበው ጨርስልን። እዚህ ጋር ምን አስቆመ? ጨርሰው። ጠጋርገው ችግር የለውም። ምን ያነብልሃለሁ? ምንም ችግር የለውም። ጎበዝ አንብበው። ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ። ይሄን ለምን ዘለልከው? ባሪያ ይቆራረጣል ግን ኧረ ይቆራረጥም። ይስማል። ተጋርገው ወደዚህ ወር ወዴት ላድርግልህ? ይኸው እስኪ አንብብ ከኔ ጋር። የኮኔክሽን ችግር ይመስለኛል። አሁንም አንብበው እንጂ አሁንም በእግዚአብሔር አይን ከብር ያለ። እሺ ኧረ አንብብልኝ። ወደዚህ ትንሽ ልፍ አድርግልኝ። ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። አምላኬ ቆይ አሁን ይሄ ነገዶች እንድታስነሳ ይሄ በእግዚአብሔር ከብር ያለው አምላኬም ጉልበቱ ሆኖኛል አለ። ይሄ ለኢየሱስ ክርስቶስ ነው አይደለ? እስኪ አሁን አንተ ይሄንን ጥቅስ ራሱን ድገመው። ኢየሱስ ክርስቶስ አምላኩ በማህፀን ፈጥሮታል፣ ባሪያ እንዲሆን ተፈጠረ። በዚህ ጥቅስ መሰረት ምንም ሳትጨምር። እሺ በዚህ ጥቅስ መሰረት ምን አለ መሰለህ? አሁን ኢየሱስ ስንናገር ዮሐንስ ወንጌል ምዕራፍ 1 ላይ መጀመሪያ አቤል ሀቢቢ መጀመሪያ ይሄንን ድገምልን። ምን ብለህ ትደግማለህ መሰለህ? ኢየሱስ አምላኩ ፈጥሮታል፣ ባሪያ እንዲሆን ያዕቆብን ድምፅ አለ። ሚዩት አድርጉት ሞዴሬተሮች። ምንድን ነው ያስፈራችሁ? ድገሙት። በቃ አምላኬ ፈጠረኝ ባሪያ አደረገኝ አለ። ባሪያ ነው በለው። ይህም አለሽ ምንም እኮ አልጠየቅናቸው። ለህማ እዚህ ጋር ልክ ነህ እኮ። እሺ ጨርስ። መጀመሪያ
የምታዳምጠኝ ከሆነ እሺ፣ የማዳምጥህ ምን ስትል መሰለህ? የማዳምጥህ በደንብ ስማኝ። ሻቤ ላይ የማዳምጥህ አንተ መጀመሪያ ኢየሱስ የተናገረውን መስክርለት። ምን ብለህ ትመሰክራለህ መሰለህ? አምላኩ በማህፀን ፈጥሮታል፣ ባሪያ እንዲሆነው ፈጠረው። አምላኩ ፈጠረው ባሪያ እንዲሆን ብለህ መስክር። በቃ ይሄ የተጻፈውን አንብብ፣ ድገምለት መጀመሪያ። ባሪያ እንዲሆን አይደለም። ምን አለ መሰለህ? እኔ መጀመሪያ አዳምጥ። ይኸው ባሪያ ሆነው ዘንድ ይላል። ባሪያ ሆነው ዘንድ ይላል። በማህፀን ፈጠረኝ አለ። ባሪያ እንዲሆን በማህፀን አምላክ ፈጠረው ብለህ ድገመው ይህን ቃል። ባሪያ እንዲሆን ብዬ አልመሰክርም። ምክንያቱም ይሄ ለክርስቶስ ይሁን ለማ አላወቀውም። መጀመሪያ ትንቢት ነኝ። ሌላው ቄርሎስ ለክርስቶስ ቄርሎስ እሺ፣ አንድ ነገር እኔን አዳምጠኝ። እሺ፣ ለኔ ምድብ ድገሙ መጀመሪያ። ይሄ እሺ፣ ኢየሱስ የሚል ስም የለውም እኮ እዚህ ጋር ማስረጃ የምትሰጠኝ አሁን ይሄ ለክርስቶስ መሆኑን ማስረጃ ያስፈልጋል። መጀመሪያ ይሄ ለኢየሱስ ነው። አዎ ለኢየሱስ ነው ብለህ ነበር። ማስረጃ ፈልጋለሁ ለኢየሱስ መሆኑን ማለት ነው። እሺ እኔን አዳምጠኝ። እኔ ሌላ ማስረጃ እኔ ልስጥህ። ራዕይ ዮሐንስ ላይ አንዴ ቆይ፣ ተረጋጋ። እዚህ ጋር ነው የምንቀጥለው። ማስረጃ ይሄ ለኢየሱስ ክርስቶስ ማስረጃ መሆኑን ንገረኝ ብለሃል ቅድም። አዎ ለኢየሱስ ነው ብለህ ለኢየሱስ መሆኑን። እሺ እኔን አዳምጠኝ። ቆይ ለኢየሱስ ክርስቶስ መሆኑን ልንገርህ፣ ከዛ በኋላ ትደግማለህ፣ ለኢየሱስ ትመሰክርለታለህ። ሃይማኖተ አበው ዘቄርሎስ ምዕራፍ 76 ከቁጥር 19 ላይ ዳግመኛ መድን ክርስቶስ ከድንግል ስለመወለዱ በኢሳይያስ አፍ ብዙ ስራ እሰራ ዘንድ ያዕቆብንም አንድ አደርግ ዘንድ በማህፀን አምላክ የፈጠረኝ አለ ብሎ ተረጎሙ። አንድምታው ይሄ ነው። አሁን ለኢየሱስ ክርስቶስ መሆኑን ሰምተሃል? ድገመው የኢየሱስ ክርስቶስን ትምህርት ድገም። እስኪ ድገም። አምላኩ ባሪያ እንዲሆን ፈጠረው ብለህ ተርጉም። እንደዛ የሚል ነገር እኔ አልተረጉም። ምክንያቱም ይሄ ለክርስቶስ እንደሆነ አላምንበትም። ባሪያም ነኝ ትንቢት ነው ይሄ። ባሪያ ነኝ አላለም። እኔ ራዕይ ዮሐንስ ምዕራፍ 22 ቁጥር 12 ላይ ወርድ አንብበው። እንሆት በቶሎ እመጣለሁ። እኔን አዳምጠኝ። ክርስቶስ ኢየሱስ ጌታ እንደሆነ እሱ የሚልህን ስማ። የራስህን ብቻ አይደለም። ራዕይ ዮሐንስ ላይ እሺ፣ ራዕይ ዮሐንስ ላይ አውጣልኝ እና ልንገርህ። እሺ አረ ተረጋጉ፣ አንዴ ተረጋጉ፣ ሰከን በሉ። አዎ አምላካችሁ ባሪያ ነው ሲባል እኮ በጣም ነው የሚያሳዝነው። አሁን ይሄንን አንብበው። ባሪያ ሊሆን አይችልም። ይኸውልህ ክርስቶስ ፍጡሩም ፈጣሪም ነው። ምክንያቱም በስጋ ይኸውልህ ሰው ነው። በስጋ ሰው ነው። ባሪያ ነኝ አለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ይኸውልህ ቃል ነው። ቃል ደግሞ ስጋ ነው የሆነው። ያ ምንድነው? ራሱ አብ ስጋ የሆነው። ወደዛ እንመጣለን። አንተ ባሪያ ነው ስትለኝ አምላክነቱን የሚመሰክር እኮ እያመጣሁልህ ነው። አንተ ባሪያ ነው ካልከኝ እሺ እኔ አንዴ ኧረ እባካችሁ ክርስቲያኖች ምን ሆናችሁ? ተረጋጉ። መጀመሪያ መቼ ለኔ ሰጠኝ? አሁን እኮ እኔን እኮ ይኸውልህ አሁን አንተ ብቻ ነህ ቦታውን ይዘህ ያለው። ለእኔ ቦታ እየሰጠኝ አይደለም። መናገር አልቻልኩም እኮ። እድል ምሰጥህ አንዴ ቆይ፣ አቤ ላይ ተረጋጋ። ምን ሆነህ ነው? እድል ምሰጥህ የተጠየቀውን ብቻ ስትመልስ ነው። የተጠየቀውን ብቻ ነው የምትመልሰው። አሁን ሌላ ጥቅስ ስታመጣ ወደዛ እንሄዳለን። አሁን እያልኩ ያለሁት እዚህ ጋር እዚች ጥቅስ ላይ ቁም። በእግዚአብሔር ዓይን ከብር ያለሁ እያለ ያለው ማን ነው? ትንቢት ተናጋሪው ነብይ ነው። ይሄ ማን ነው እንደዚህ እያለ ያለው? ኢሳይያስ። አምላኬም ጉልበት ሆኖኛል እያለ ያለው ማን ነው? ኢሳይያስ። ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ በማህፀን ፈጠረኝ የሚለው ማን ነው? ኢሳይያስ ነው። ማን ሊሆን ይችላል? ትንቢቱን የጻፈውም ኢሳይያስ እስራኤልን ያዕቆብን እንዲሰበስብ ተልኳል። እና አሁን ኢየሱስ ነው እያልከኝ ነው? ኢየሱስ ፈጣሪ አይደለም እያልከኝ ነው? አይደል ነው አውቃለሁ። ብቻ እንደዛ ነው የምታስቡት እናንተ። አሁን እኔም እንዴት እንደማስብ አይደለም እየጠየኩ ያለሁት፣ ባይብልን ነው እየጠየኩ ያለሁት። ኢሳይያስ እስራኤልን እንዲሰበስብ ያዕቆብን አንድ እንዲያደርግ ዘንድ ተልኳል ወይስ አልተላከም? እንደዛ ብለህ ከመጣህ ሙሴ እስራኤልን አንድ አድርጓል። ልንገርህ፣ በዛ ልክ ከመጣህና ትንቢቱን ከተረጎምከው ሙሴ ከባርነት ቤት ከግብፅ ምድር በእግዚአብሔር እገዛ የእስራኤልን ሕዝብ ሰብስቦ ከግብፅ ምድር አወጥቷቸዋል። ከባርነት ያወጣቸውም ሙሴ ነው።
በዛ ልክ ከመጣህ ለትንቢቱ ምላሽ ከፈለክ ማለት ነው። ግን እድሉን ስጠኝና እኔም ልናገር እስኪ ተንተና አድርጌ ልናገር። እሺ ያንተ ጥያቄ እንዳለ ሆኖ እኔ ተንተና አድርጌ ልናገር። አይደለም አንዴ መተንተን ይቅርብህና ባጭሩ መልስ እያልኩ ያለሁት ይሄ ጥቅስ ስለ ኢሳያስ ነው የሚያወራው ስለ ኢየሱስ ነው የሚያወራው? ስለማን ነው የሚያወራው? ይሄ ለኢየሱስ በፍጹም ሊሆን አይችልም በእኔ እምነት ማለት ነው። ምክንያቱም ኢየሱስ ባሪያ ሊሆን አይችልም። በቃ ይሄ ግልጽ ነው። ለኢየሱስ ክርስቶስ ባሪያ ነው ካልከኝ እኔ ባሪያ ነው ብዬ አላምንም። ለእኔ ፈጣሪ ነው ብዬ ነው። እሱ ማስረጃ ልናገር ላምጣ እስኪ። ለእኔ አንድ ቤተክርስቲያንን ትክዳታለህ ማለት ነው። ሃይማኖተ አበው ዘቄርሎስ ዋዲ በመድን በአፈ ዝንቱ ነብይ ኢሳያስ በእንተ ልደቱ መድንግል ወቤት ተጸነስኩ ይላል። በማህፀን ተጸነስኩኝ እስራኤልንም አንድ አደርግ ዘንድ ዋስተጋብ ዝርዋን እስራኤልንም አንድ አደርግ ዘንድ ልክ ኢሳያስ 49 ላይ የተጠቀሰውን ጥቅስ ጠቅሶ ማለት ነው። አንድምታው ከዛ ምን አለ? ያዕቆብንም እሰበስብ ዘንድ በማህፀን ተፈጠርኩኝ አለ ይላል። ሃይማኖተ አበው ዘቄርሎስ ምዕራፍ 76 ከቁጥር 21 ላይ ደግሞ እዛው ዝቅ ብሎ ዳግመኛ ያዕቆብን ወገን አንድ ለማድረግ እስራኤልን ለመሰብሰብ ለማዳን አገልጋይ እሆን ዘንድ በማህፀን ተፈጠርኩ የፈጠረኝ እግዚአብሔር እርሱ ይወደኛል ብሎ ተናገራል። ይሄ ኦርቶዶክስ ቤተክርስቲያናት ውሸታም፣ አንተ ነው ውሸታም። ወስን አይ ዶንት ኖ በዚህ ዘመን ይኸውልህ አሁን ብዙ መጽሐፍቶች ይወጣሉ። እኔ አሁን ይሄን የጻፈች ኦርቶዶክስ ቤተክርስቲያን ትክክል ናት ወይስ አንተ ትክክል? በእኔ እምነት ኢየሱስ ባሪያ ነው ብላ የምታምን ከሆነ ጸሐፊው ነው በስተት የሰራው ብዬ ነው የማምነው። እኔ የማምነው 81 አሃዱን ነው የማምነው። እኔ 81 አሃዱን አምናለሁኝ። በዛ ልክ ነው የምረዳው። ቄርሎስ ውሸታም ነው ማለት ነው። ኦርቶዶክስ ቤተክርስቲያን ቄርሎስ ውሸታም ነው። በዚህ እንስማማ። እኔ ቄርሎስ የሚባል አላውቅም፣ ይቅርታ። እኔ ኦርቶዶክስ ሃይማኖተ አበው መጽሐፍ ውሸት ነው። ሃይማኖተ አበው ውሸት ነው። 81 አሃዱን ብቻ ነው የማውቀው። እኔ ሌላ መጽሐፍ አንብቤ አላውቅም። ኦርቶዶክስ ነኝ ቄርሎስን አላውቅም ማለት አይ አንብቤ የማውቀው ነው። እኔ 81 አሃዱ ውስጥ ያለ ነገር ማስረጃ ከሆነ የምትሰጠኝ ከዛ ውስጥ አቀበል። ሃይማኖተ አበው ውስጥ ትቀበላለህ? ከ81 አሃዱ ውስጥ ብቻ ስጠኝ ማስረጃ። ሌላውን ትተዋል? አትቀበለውም? አልቀበልማ። ቴንኪው በቃ ይሄን የኦርቶዶክስ ሌላ መጽሐፍ ስለካድክ ሃይማኖተ አበውን የሚያክል መጽሐፍ ስለካድክ ለምን መሰለህ ራዕይ ዮሐንስ ምዕራፍ 22 መጨረሻው ላይ ምን ይላል መሰለህ? ይሄንን መጽሐፍ ሳወርድላችሁ እንዳይጨመርበትም እንዳይቀነስበትም መጽሐፍ ቅዱስ ላይ ራዕይ ዮሐንስ ላይ ገብተህ ማየት ትችላለህ። በቃ ስለዚህ በቃ ጨረስን እኮ ተስማማን። ሐቢቢ ማሰላማ ኦርቶዶክስ ቤተክርስቲያን ዋሽታለች። ቄርሎስ ውሸታም ነው። አባ ጊዮርጊስ ዘጋስጫ ውሸታም ነው። መጦሊጎን ውሸታም ነው ብለህናል። ሃይማኖተ አበው እንዳለ መጽሐፍ ውሸታም ነው አልቀበልም ብለሃል። እናመሰግናለን። አልቀበልም 81 አሃዱ ውስጥ ያለ ማስረጃ ከሆነ ኢትስ ኦኬ እቀበልሃለሁ። ሌላ መጽሐፍት ላይ አንብቤ አላውቅም ነው በቃ አለቀ። ያላነበብኩትን አውቃለሁ ብያለሁ። በማውቀው ላይ ነው ደረጃዬን ይዤ የምከራከረው። እናመሰግናለን። እሺ ይሄ ስለማን ነው የሚያወራው? እሺ ልጨርስልህ። እሺ አንተ ጠይቀኝ፣ እኔ መመለስ አልቻልኩም እኮ አሁን እኮ እኔ ይኸውልህ መናገር እንዳልችል አንተ ደግመህ ጥያቄ ነው የምታመጣው። እሺ በየቱ ጋር ልመልስ? ይሄ ስለማን ነው የሚያወራው? ስለማን ነው የሚያወራው? ፈጠረን ጊዜ መቅድመ ተግባሩ የሚለው ስለማን ነው የሚያወራው? ምን መጽሐፍ? ፈጠረን መቅድመ ይሳር ዓለም ወዘእንበለ ይግበረ ምድረ የሚለው ስለማን ነው? ምን መጽሐፍ ላይ ነው? ምን ላይ ነው ያለው? እኔ ግዕዝኛ አላውቅም። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ከቀድሞ ስራ አስቀድሞ አምላክ ተፈጠረኝ ይላል። ስለማን ነው የሚያወራው? ታጋርገው እስኪ ስለማን ነው የሚያወራው? ያው ተራሮች ገና ሳይመሰረቱ በኮረብታች በፊት እኔ ተወለድኩ፣ ምድሪትን ሜዳዋን ሳይፈጠሩ የመጀመሪያ የዓለም አፈር ሰማይ ሳይዘረጋ እኔ ተፈጠርኩኝ አለ። አምላክ ይፈጠረኛል። ስለማን ነው የሚያወራው? ኦኬ መጽሐፍ አላስነበብኩኝም። አንተ እያነበብከው ነው እያነበብኩት ነው። ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 እግዚኦ ወለደኒ ቀደመ ኩሉ ተግባሩ ከቀድሞ ስራው አስቀድሞ ጌታዬ ወለደኝ ወይ ፈጠረኝ ይላል። ይህ ፈጠረኝ ነው የሚለው ወለደኝ የሚለው አሁን ሁሉ እግዚኦ ፈጠረኝ መቅድመ ተግባሩ ይላል። ይህ ስለማን ነው የሚያወራው? ወደ እኔ ቀዳሚ ሁሉ ኦኬ መፈጠርን ስለማን ነው? ኦኬ
ችግር የለም። አሁን ለዚህ ስለመፈጠሩ ከሆነ መልካም ኦኬ፣ ችግር የለም ኦኬ። አሁን እዚህ ጋር ችግር ማለት ቆይ እዚህ ጋር አምላክ እሺ፣ እኔ መመለስ አልቻልኩም። አሁን እኮ ይኸውልህ አንተ ትጠይቀኛለህ፣ እኔ እንድመልስ ለምን አታደርገኝም? እዚህ ጋር ቁመህ መልስ። ስለማን ነው? እሺ ሁሉ ከሚለው በኋላ እስኪ ለው ወለደኒ ቀዳሚ መፈጠርን ሁሉ ተግባር ከሁሉ ስራ አስቀድሞ ወለደኝ ይላል። ይሄኛው መጽሐፉ ሃርድ ኮፒው ካለ ወለደኒ ፈጠረኒ ነው የሚለው። ኦኬ አምላክ ማንን ነው? አምላክ የፈጠረው ማንን ነው? መጀመሪያ ይሄ ስለማን ነው? መጀመሪያም የፈጠረው አዳም ነው። ወዴት ትሄዳለህ? ስለ መጀመሪያ ፍጥረት ታወራለህ ማለት ነው። እግዚኦ ወለደኒ ቀዳሚ አንዴ ቆይ፣ እግዚኦ ወለደኒ ቀዳሚ ሁሉ ተግባሩ ይላል። ከፍጥረት አስቀድሞ ከፍጥረታት በፊት ፈጠረኝ አምላክ ይላል። ማን ነው ይሄን የሚያወራው? አልገባኝም ግን ስለማን ነው? ማስረጃ እንዴ ጠብቀኝ፣ እያየሁ ነው። ሌላ ካልደግ ሌላ ማስረጃ አልሰጠ ነው። አንብልኝ መጀመሪያ። አሁን ይሄ ለኢየሱስ ነው ካልከኝ ኢትስ ኦኬ። ለኢየሱስ ነው ካልከኝ ኢየሱስ ስጋ ለብሷል ካልከኝ አትበል። ስለማን ነው ካልከኝ አትበል። ስለማን ነው እየጠየኩ ነው። ስለማን ነው ይሄ? ኦኬ እሺ ስለ ኢየሱስ ነው እንበል። ስለ ኢየሱስ ነው። እሺ ችግር የለውም። ፈጠረው። እሺ እንበል። አንተ በአንተ አካሄድ እንበለው። ኦኬ እሺ ይሁን። ኦኬ በአንተ አካሄድ አትበል። ማን ነው የፈጠረው? አምላክ የፈጠረው። እሺ አንድ ሰው ይኸውልህ ጥያቄ ከጠየቅ እስከመጨረሻው እስከመልስ ድረስ እኔም ማዳመጥ ካለበት አዳምጠኛለህ። እዚህ ጋር ቆመህ መልስ። ልነጻጸር አንችልም። እዚህ ጋር ቆመህ መልስ። ከዚች ጥቅስ የትም ዝም ብል እንዳትል። ማን ነው የተፈጠረው? አሪፍ ጥያቄ። ኢየሱስ ስጋም ፈጣሪም ነው ለኔ። ምክንያቱም የሰው ባህሪ የሰው ስጋ ለብሶ ነው የመጣው ለኔ ማለት ነው። ምክንያቱም አምላክ የፈጠረኝ ይላል። የትኛው አምላክ አይልም። እኔ አምላክ የሚል አላየሁም። ያው እግዚአብሔር ይላል። ፈጠረን። እግዚአብሔር ምን ማለት ነው? አብ ነው። አብ ማለት ነው። ማስረጃ አምጣ። እግዚአብሔር ማለት አብ ነው የሚል ማስረጃ አምጣ። አብ ነው በቃ። እግዚአብሔር ማለት የፍጥረታት ሁሉ ፈጣሪ ነው። ምንም ጥያቄ የለውም። እኛ አብ ወልድ መንፈስ ቅዱስ የምንለው ወልድ በስጋ ስለተገለጸ ነው። ገብቷል? እዚህ ጋር አብ ፈጥሮታል ወልድን ፈጥሮ ሳይሆን ራሱ አብ ስጋ ለብሶ የሰው ባህሪ ይዞ ነው የመጣው እንጂ ፈጥሮት አይደለም። ራሱ ምክንያት ወልድ ነው። ቀኝ እጁ ነው። ለእኔን አዳምጠኝ። እግዚአብሔር በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር ይላል። እንዴ ቃል ስጋ ሲሆን እኔን አዳምጠኝ። ቃል ስጋ ሲሆን እኔ ልጨርስልህ። እሺ አዳምጠኝ። ትነቅፈኛለህ። ዮሐንስ 1 ላይ ያለው ቃልህን ዋጠውና ይሄ ስለማን ነው የሚያወራው ነው ያልኩህ። ይሄንን መልስ። እየመለስኩልህ እኮ ነው። አሁን አንተ እኮ ይኸውልህ አንተ ጋራ መከራከር የሚችል ሰው የለም። ምክንያቱም አንተ የሆነ ጥያቄ ላይ ይሆንና ካልክ ይሄን ምንድነው ነው የምትለው? እኔ ለዚህ መልስ እንድሰጥ ከፈለክ እኔ ማዳመጥ መቻል አለበት። ካላዳመጥኝ እንዴ ልመልስ? ማንን ፈጠረ እያልኩ ነው። እዚህ ጋር መልስ። እዚች ጋር ቆመህ መልስ። ዮሐንስ 1 ላይ አትዝለን። ይሄንን ማንን የፈጠረው? ለምን ዮሐንስ 1 ላይ ሄዳለሁ? ግጥም አድርጌ ነው የምሄደው። ምክንያቱም ስጋ የሆነው ኢየሱስ እግዚአብሔር ነው ለእኔ ማለት ነው። ማን ፈጠረው? ጥያቄ ልጠይቅህ። አንተ ሙሉ አካል አለ፣ እጅ አለ፣ ግራ እጅ ቀኝ እጅ አለ አይደለ? ነገር ግን አንድ ግራ እጅ ራሱን ችሎ ሰው አይሆንም፣ አካል የለውም፣ ራሱን ችሎ አይንቀሳቀስም። አሁን እያልኩ ያለሁት እግዚአብሔርን ማን ፈጠረው ነው። ይችላል፣ ይንቀሳቀሳል። ዋናው አንተ ነህ። የአንተስ ትንፋስ የአንተ ነው። በአንተ ትንፋሽ ነው አይደለ? ሰውነትህ ሙሉ የሚንቀሳቀሰው ሁሉ ሰውነትህ የሚንቀሳቀሰው በአንተ ትንፋሽ ነው። ስለዚህ ይኸውልህ ፈጣሪ ቀኝ እጁን ነው የላከው ለእኛ ማለት ነው። ወልድ ቀኝ እጁ ይሁን ግራ እጁ ይሁን እግሩ ይሁን ታፋው ይሁን ይሄን ማን ፈጠረው? ያንን ነገር ማን ፈጠረው? እኔ ግን አንድም አባባል አለ፣ ጃሂል እና ምንድነው ሰው የሚባል ነገር አለ። አንተ አሁን የጃሂል ጥያቄ ነው የምትጠይቀው። የጃሂል ጥያቄ ነው። ምክንያቱም አንተ አሁን ከዚህ በኋላ ቀስ ብለህ እግዚአብሔርን ማፈጠረው ትላለህ ቆይተህ ማለት ነው፣ ወይም አላህን ማፈጠረው ትላለህ። እኔ አሁን አንድ ጥያቄ ብጠይቅህ መመለስ አችልም። ይኸውልህ እኔ ልንገርህ፣ ወላሁ ለዓለም
ማተንፋው ወላ ተዱር የሚለውን ማለት ነው። ስለ ሐጀር አልአስዋድ ብጠይቅህ አንድ ነገር አመልስም። እኔ ከእስልምና ወደ ክርስትና የመጣሁ ሰው ነኝ። ከእስልምና እኔ ከፈለክ ስለ እስልምና ጠይቃለሁ። ማን ፈጠረው? እግዚአብሔር ማን ፈጠረው? አንድ ጥያቄ ልጠይቅህ ስለ ጥቁር ድንጋይ ማለት ነው። የሐጀር አልአስዋድ አላሁ አዕለም ማተንፋው ወላ ተዱር ላኪን استقبلوك ነብይ ሰለላሁ ዐለይሂ ወሰለም استقبلتك የሚለውን መልስልኝ ብለህ አትመልስም። ምንም መልስ የለም። ጥቁር ድንጋይ ላይ እያመለካችሁ ማለት ነው። ናመልስ በቃ ናመልስ ፍጡር ያመለክ እንደዚህ ናቸው። የትም ንቅንቅ የለም። ፍጡር ከማህፀን የወጣ ሰው እያመለክ ብልቱን የተገረዘ እስከነሸለፈቱ ወንድ ልጅ እያመለክ ደግሞ ልትናገር ፍጡር ነው የምታመልኩት። ብልቱን የተገረዘ ሸለፈት ያለው ፍጡር ታመልካላችሁ። ከዚች አታልፉም፣ ከዚች ጥቅስ አታልፉም። ይሄንን ስጠይቀው ዮሐንስ 1:1 ይላል፣ ያመልጣል። ይሄን የትም እንደማያስኬደው ያውቃል። የትም እንደማያስኬደው ያውቃል። ወላሂ العظيم እዚህ ጋር ከታች ያላችሁ ምናምን ላለመስማት ምናምን ፈልጌ አይደለም። ከዚህ ጥቅስ ንቅንቅ አይልም። ሌላ ዮሐንስ 1:1 ምናምን ገብቶ ሐሳቡን ያስቀይር። ፍጡር ታመልካለህ፣ ፍጡር ታመልካለህ፣ የተገረዘ ፍጡር ታመልካለህ። ይሄ ነው እንትን ያለው። ዛሩ ካለሽ ቀጥኔ እንትን ልበልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር። እሺ አሁን የገባው አለ ወገናችን አለ ዛሬ እንዴት ነሽ? እሺ ሰላም ነው አላህ። እሺ ጥያቄ አለ ወይስ እንጠይቅ ወይስ ልመልስ ነው? አሁን ጠይቂኝ እስኪ። ያሁኑን ትመልሳለህ እንዴ? ኢየሱስ ፍጡር ነው የሚል አምጥቶ ነበረ መሄር አይተው ከሆነ ኦርቶዶክስ ነህ አይደል? አዎ ነኝ። እና ፍጡር ለምን ታመልካላችሁ? ይሄ ምን ይባላል በክርስትና? ፍጹም ሰው ፍጹም አምላክ ነው ክርስቶስና በሰውነቱ ፍጡር ነው ስንል መለኮት የተዋሃደው ፍጡር እያለ ነው፣ ወይም መለኮት የተዋሃደው ሰው እያለ ነው እንጂ ፍጡር ብቻ ነው ወይም እንደ ዛሄር ወይም እንደ እኔ እንደ ዋው ላይፍ ፍጡር ብቻ ነው እያልን አይደለም። መለኮት ገንዘቡ የሆነ ሰው ስለዚህ ፍጡር ታመልካላችሁ ማለት ስለሆነ ችግር የለውም። ፍጡር አመለካችሁ ያስብለናል። ፍጡርነቱ ይመለካል። ፍጡርነቱ ይመለካል። ያ መለኮት የተዋሃደው ስለሆነ ፍጡርነቱ ይመለካል። ያ መለኮት ይዋሃደው ችግር የለውም። ፍጡርነቱ ይመለካል። ይልሽ መለኮት ተዋሃደው ማለት እኮ አንድ አካል አንድ ባህሪ ብለን ስለምናምን ፍጡርነት ለብቻ መለኮትነት ለብቻ ይመለክ። እኛ አሁን አደጋ ምን ነበር? ፍጡርን ፈጣሪም ነው የምታመልከው። ታሄሪ አንድ ጊዜ እኮ ገባኝ እኮ ፍጡርና ፈጣሪ ነው የምታመልከው። ሁለት ፍጡር አለ፣ ከዛ ፈጣሪ አንድ ባህሪ ስለሆነ ኦኬ እሺ ጨርሽ ታሄሪ። እሺ ፍጡርና ፈጣሪ አሁን አንተ እንዳልከው መለኮት የተዋሃደው ሰው ነው የምናመልከው አልከኝ። መለኮት ከመዋሃዱ በፊት ያ አካል ምን ነበር? ፍጡር ነበር አይደለ? መለኮት ሲዋሃደው ምን ሆነ? አንድ ባህሪ አልነበረም? ፍጡር አልነበረም። መለኮት ሳይዋሃደው በፊት ፍጡር አልነበረም? አልነበረም። ያ ነው። እስቲ በደንብ ገፍተሽበታል። በዚህ ትምህርት በደንብ ገፍተሽበታል ማለት እንግባባለን ብንነጋገር ችግር የለውም። ጥያቄሽ በጣም ምርጥ። በነገራችን ላይ በዚህ አጋጣሚ ዛህራ በዚህ አጋጣሚ በጣም ከብዙ በተለይ ማሂር ከብዙ ኦርቶዶክሶች ይልቅ መጽሐፍ ቅዱስንም ሆነ ሃይማኖት አበውን የተረዳበትን መንገድ በጣም አድንቄያለሁ በዚህ አጋጣሚና ዛህራ በደንብ ከሄድሽበት በደንብ ልጠይቅሽና አንቺም እየጠየቅሽኝ እንመላለስ። ምንድን ነው የምትሉት? እንዴት ነው የምትረዱት? የሚለውን ማለት ያው ለማወቅ እናደርገው ብዬ ነው። በጥሩ ሲጀመርኛ ክርስቶስ የተዋሃደው ስጋ ከተዋሃዶ በፊት ነበረ ብለን አናምንም። ክርስቶስ መጥቶ ፈጥሮ ተዋሃደው። ስጋ ሲፈጠርና መለኮት መጥቶ ሲዋሃደው አንድ ጊዜ ነው።
ስለምንል ለስጋ ማንነት አንሰጠው። ስለዚህ ማንነቱ አንድ ነው፣ መለኮታዊ ማንነት ያለው ግን ከሁለት ኔቸሮች የተገኘ ብለን ነው ክርስቶስን የምናምነው። ስለዚህ በማንነት ደረጃ አንድ ነው፣ በምንነት ደረጃ ነው ከሁለት የተገኘ ግን አንድ። ስለዚህ አስቀድሞ ፍጡር ነበረ አንልም እኛ። ጀስት ያ ስጋ መለኮት መጥቶ ያን ስጋ ሲነሳው ስጋነቱን አልለቀቀም፣ ውላጤ የለም። ክርስቶስ ፍጹም መለኮት መጥቶ ወልድ መጥቶ ሲዋሃደው ፍጹም ሰው ሆነ ለምን አንቺ ወደ ምትሄድሽበት አንድ ጥያቄ ልጠይቅሽና ከዚያ መቀጠል እንችላለን። የወልድና የስጋ ተዋህዶ ላይ እያወራሽ ስለሆነ የወልድና የስጋ ተዋህዶ ሲሜትሪክ ተዋህዶ ነው ወይስ አሲሜትሪክ ተዋህዶ ብለሽ ነው የምታምኚው? ወይ የምታውቂያ ነበር? ከመለሽው እንግባባለን፣ ካልመለሽው ካላወቅሽው አላውቀውም ማለት ትችያለሽ። ሲሜትሪክ ነው አሲሜትሪክ ተዋህዶ ነው አንቺ የምታውቂው? አሁን መጀመሪያ ከጠየቅኩት ላይ አሁን አንተ እኮ እስከ መጨረሻው ሄድክ እኮ። አሁን መጀመሪያ ነው የጠየቅኩት ጥያቄ ይሄ ከድንግል ማርያም ማህፀን የተገኘው ስጋ ኢየሱስ ክርስቶስ ማነው? ዘላለማዊ ነው ወይስ ከጊዜ በኋላ የመጣ ነው? ከጊዜ በኋላ የመጣ ነው። ያ ከጊዜ በኋላ የመጣው ስጋ ፍጡር ነው አይደለም? መለኮት ገንዘቡ ይሆናል እኮ። አዎ መለኮት ገንዘቡ ያደርግ፣ ግን ምንም ችግር የለብኝም። መለኮት ገንዘቡ ያደረገ ፍጡር ነው አይደለም? ዛሂርዬ ምን መሰለሽ? ቆይ ምን መሰለሽ የሚለው ታውና የምጠይቀውን ብቻ መልስልኝ። ያ መለኮት የተዋሃደው ስጋ ከጊዜ በኋላ የመጣ ፍጡር ነው አይደለም? እንደምን ጥያቄ አለ? ያን ከጊዜ በኋላ የመጣውን ስጋ አንተ መለኮት ስለተዋሃደው ስጋውን ተመልከዋለህ አይደለም? መለኮት ስለተዋሃደው ተመልከዋለህ። እሱን አሁን እኮ ዛህራ ያንቺ ጥፋት እኮ ይሄ ነው። እሺ ወይ አመልከዋለሁ ወይ አላመልከውም በለኝ። አላመልከውም፣ ከዛ ማብራሪያ አመልከዋለሁ፣ ማስረጃ ከዛ በኋላ ዛህራ አሁን ችግሩ መሰለሽ የተሳሳተ ጥያቄ ስለምትጠይቂ ለዚያ ነበር የጠየኩሽ። ዛህራ ሲሜትሪክ ነው አሲሜትሪክ ዩኒየን ያለው የጠየኩሽ እኮ ለዚያ ነበር። ማሂር አንዴ ጠብቀን ጠብቀንና ዛህራ ጋር እንጨርስ። ሲሜትሪክ ነው አሲሜትሪክ ተዋህዶ ነው አንቺ የምታውቂው? እስኪ ይሄን ንገሪኝና ልቀጥልልኝ። ባለፈው ሲሜትሪክ አሲሜትሪክ እያልኩ አንድ ጊዜ ዝም በልና ዛህራ አልጠይቃት። ከዚያ በኋላ አንተም ከገባ ደግሞ አንተ ጋር የምንቀጥል ከሆነ አንተ ጋር እናወራ። ከኔ ጋር ትቀጥል። ኦኬ ዛህራ ቴንኪው። አታውቂውም ማለት ነው። አመሰግናለሁ። እሺ አንተ ቀጥል። ፖለቲካን አታውቂውም ምን አስፋይ ነው ስለማታውቀው እኔ ባለው ችግር የለብኝም። በነገራችን ላይ አላውቅም ማለት ነው። ከማይር ጋር እንቀጥልሽ ቀጥል ማለት መወያየት እችላለሁ መወያየት ወላኪን ደግሞ በጣም ደስ ይለኛል። ወንድሜ ስለሆነ ይቀጥላል። አላውቅም ማለት ግን አልነበረም። እሺ አለማወቅ ይስከይስም ጨምረው እዛው ላይ አታውራ። ታስፋይን ስለማታውቂው ሄድሽ ማሄድ ይዋሽ። ቆይ ተረጋጋ። ኢየሱስም እኮ አያውቅም። እኔ ብቻ ሳይሆን ኢየሱስ ክርስቶስ ራሱ አለማወቅ አለበት። ምንም ችግር የለውም። እኔ ባለው ታስፋይን። ስለዚህ ማሄድ እቀጥላለሁ ካለ ኧረ ቢስሚላ። ቆይ እስኪ አንተ እንደ ትልቅ ሰው ሁን በረቢ። አሁን እኔ ኢየሱስ ክርስቶስም ስለማያውቅ እንኳን እኔ ባያውቅ ባያላውቅም ብል እኔ ችግር የለብኝም። እና ወአለይኩም ሰላም ወራህመቱላህ። እሺ እንደና ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሄድ ቀጥል። ወልፍ እንዴት ነህ? ማን ነው ዋው ነው የሚለው? ወላይፍ ሰላም እንዴት ነህ? ሁዙዬ እንዴት ነህ? ደህና ነህ? ታውቃለህ አይደለ? ያም እሞክራለሁ መቼም እግዚአብሔር እንደፈቀደ። ጥሩ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ? የጀመርነውን ጥያቄን ጨርሰው ሁዙዬ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ የለም? የጀመረውን ጥያቄ እንጨርሰው። ኢየሱስ ክርስቶስን ከሙታን ሲነሳ ያየው ሐዋርያ አለ የለም? አንተ ብቻ ሳይሆን ሐዋርያቶችም እንደማያውቁ አሁን አሳየህ ነው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አንዴ ጠብቀኝ። ባትመልስ መልስ የለም አታውቅም ማለት ነው አይደለ? እሱ እመልስልሃለሁ፣ ችግር የለውም። መልስ ነው። አንዴ ትጠብቀኛለህ? ያው እየጠበቀው ኢየሱስ ክርስቶስ ከሙታን በጣም አሪፍ ሐዋርያ አለ ወይስ የለም? እሺ አንተ አወራህ አይደል? ደግሞ እኔ ላውራ። ቴንኪዩ። አሁን የጠየኩትን ጥያቄ አለማወቃችሁን ወድጀዋለሁ። ወደ ሌላ ጥያቄ በመሄዳችሁ ሀማፒ መልስልሃለሁ። ይሄኛውን
ከዚህ በፊት አቡከር አወራው እያየሁት ነበር። ምን ስርዓት እንዳለው ሰው ታውቃለህ ምናምን አለው። ማሄርን እየሰማሁ ነበር፣ ግን አታውቁም ምናምን እያለ እየደጋገመ ከዚህ በፊት አቡከር እንደዛ አልከው። አቡከር በጣም ስነ ምግባር ያለው ልጅ ስለሆነ ዝም ብለዋል። አሁንም ስደግመው ነው የመጣሁት። አታውቁም ምናምን ይላል። ምንም አታውቅም፣ ምንም እንደማታውቂው በአንድ ጥያቄ ላሳየህ ነበረ፣ ግን አትመልሰውም ብትሞት። በስነስርዓት አውራ። በስነስርዓት እያወራሁ ነው አይደለ? አውራቸው በስነስርዓት ሁላቸውም ክርስቲያኖች ስትገቡ ማለት ነው። ይሄ ነው። ለማንኛውም በስነስርዓት ተወያዩ። መጽሐፋቸውን እየገለጠ እያሳያቸው ነው። ማሄር በስነስርዓት ጥያቄዎችን ጠይቆ በስነስርዓት መልሱ። ስራ ላይ ነች፣ ድምፁን እየሰማ ነው፣ እየተንኳኳ ስራ ላይ ነች። ልጅቷ ተቀጥራ ነው የምትሰራው፣ ሰው ቤት እየሰራች ነው አይደለ? ስለማታውቂ ነው ይላታል። ስርዓት የሚባል ነገር አለ። ቤታቸዋል እንዴት ናችሁ? ማሄር ቀጥል፣ እያወራቸዋል። ደህና ነኝ አልሐምዱሊላህ። ማሄር ቀጥል። ስነስርዓት ይኖር ነው ማለት ነው። እሺ አይ እንትን ዛህሩ ኡስታዛችንም ናት ቤታችንም ናት እየሰራች ስለሆነ አንተ ደግሞ ተላላጥ፣ በጣም ተላላጠ። በቃ ይሄ እንደዚህ ነው ብለህ ገባና ከዛ በኋላ እንትን ላል ሲሜትሪክ አሲሜትሪክ ይላል። ባለፈው ሲሮ ዶግማቲክ የሆነ ወሬ አያወራ። ማሄር እንቀጥል። ከሌላ አሁን እስቲ ወደ ሌላ ጥያቄ እንግባ። እስቲ አሁን እሱ አለፈ አይደለ? እስቲ እኔም መጠየቅ የምፈልገው ነበረ። ቆይ ነው አንተ አይደለም ጥያቄ የምትወስነው? ኦርቶዶክስ ነህ? ኦርቶዶክስ ነህ? አሁን ኦርቶዶክስ ነኝ። ኢሳይያስ 49:5 ላይ ያለው ስለማን ነው የሚያወራው? ምን አልከኝ? ኢሳይያስ ምዕራፍ 49:5 ላይ ያለው ስለማን ነው የሚያወራው? የሂጀር ምዕራፍ ላይ 15 ምዕራፍ ላይ ሱራ ላይ ያለው ምን እንደሚያወራው አይ መልስልን እባክህ እኮ። ማለት እኔ ልጠይቅ ነው የገባሁት። ምንድን ነው ጥያቄ ያለው ብለህ ነው መጀመሪያ ያለ። በመጀመሪያ ስላንተ ርዕሱን ወይ ደግሞ ርዕሱን አልለጠፍክም ባይዘው፣ ግን እኔ እየተወያያችሁ ግን አንድ እስኪ ተረጋጋ። አንድ ታምራት ምን ሆነ ነው? ተረጋጋ፣ መጀመሪያ ተረጋጉ። ጥያቄ ያቀረብንላችሁ ነው። ኢየሱስ ክርስቶስ ያለውን ድገሙት፣ መስክሩለት። እሱ ያለውን ደግማችሁ አንብቡት ነው እያልናችሁ ያለ ነው። ደግማችሁ አንብቡት። ይህንን ጥቅስ ደግሞ አንብቡ። ይህ ጥቅስ ለማን ነው የሚያወራው? እስኪ ላንብብልህ። ቆይ እስኪ አሁንም በእግዚአብሔር ዓይን ዝቅ አድርገው። አሁንም ከእግዚአብሔር ከብራለሁና አምላክን እስኪ አምላኬም ጉልበት ሆኖልኛልና ያዕቆብን ወደ እርሱ እንድመለስ እሺ ያዕቆብንም ወደ እርሱ እንድመልስ ኦኬ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ እስራኤልንም ወደ እርሱ እሰበስብ ዘንድ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። እንዴት ነው? ምንድነው የሚለው? እሱ አስቀድሞ የተፈጠረው ለምንድን ነው? እስራኤልን እንዲሰበስብና ወደ አንድ ለመመለስ ነው እያለ ያለ። ሌላ እኮ እዚህ ጋር ምንም እንትን የሚል ነገር እኮ የለውም። ማን ፈጠረው? ስለማን ነው የሚያወራው? ይሄ ስለ አብ ነው እያወራ ያለው። አብ ነው የተፈጠረው? የተፈጠረውማ ወልድ ነው። ወልድ ይሄ እያወራ ያለው ወልድ ነው። ወልድን ማን ፈጠረው? ወልድን ማን ፈጠረው? በሰው በስጋ አብ ነው የፈጠረው። በስጋ ማለት ነው። ማን ነው አምላኩ? አምላክ ይላል እኮ በስጋ እስከፈጠረው ድረስ አምላኩ ነው። አብ አምላኩ ነው። ከዛ ለዛ አምላኩ ባሪያ እንዲሆን ነው አይደል የተፈጠረው? እዚህ ጋር ባሪያ ሆኖ ዘንድ ይላል። ባሪያ ነው አይደለ? በስጋ በስጋ ለአምላኩ ባሪያ ነው። አምላክም አለው። እሺ ከዛስ? ከማህፀን
የሰራኝ እግዚአብሔር እንደዚህ ነው። እዚህ ጋር ግን የሰራኝ የሚለው ምንድነው የሚለው መሰለህ? ፈጠረኝ ነው የሚለው። ፈጠረኝ ይላል። በማህፀን የፈጠረው ማን ነው እኮ? ፈጠረኝ ነው የሚለው እኮ። በማህፀን የፈጠረው አብ ነው የፈጠረው። አብ ነው የፈጠረው። አብ በስጋ ፈጠረው። ማን? ወልድን አብ በስጋ ፈጠረው። በቃ አሁን እንትን በለው። እሺ አሁን መስክርልን። ኢየሱስ ክርስቶስ አምላክ አለው። እዚህ ጋር በስጋ ምናምን የሚል የለም። ኢየሱስ ክርስቶስ አምላክ አለው። አምላኩ አብ ኖ አለ በስጋ የሱ አምላኩ እንደሆነ በስጋ እሱን ወደሱ እንደሚማጸንም የሚናገርበት ርዕስ አለ። እንትን ደግሞ እንትሩም አለ፣ መጽሐፍ ቅዱስም አለ። ድገምልን። እሺ ኢየሱስ ክርስቶስ በስጋው አምላክ አለው፣ ለአምላኩ ባሪያ ነው፣ አምላኩ በማህፀን ፈጠረው ብለህ ድገም። ይሄ የተጻፈው ሙሉ ለሙሉ መሰክርለታለሁ። ድብን አድርጌ መስክርለት። ያው ሚውት ላድርግልህ። መስክርለት። ይኸውልህ መስክርለት። ለአብ ወልድ ከማህፀን ጀምሮ እስከተፈጠረ ድረስ ገብቶሃል? ለአብ ወልድ ከማህፀን ጀምሮ እስከፈጠረው ድረስ ፈጥሮትም ደግሞ ከስጋ እስከሚለይ ድረስ የሱ ወደ እስራኤል ህዝቦች ተልኮ የእስራኤልን ህዝቦች ከባርነት ነፃ እስኪያወጣ ድረስ ለአምላኩ ባሪያ ነበረ። አምላክ አለው፣ ለአምላኩ ባሪያ ነው ወልድ። እስኪና እንደዚህ ወልድ ለአብ ባሪያ ነው፣ አብ ለወልድ አምላኩ ነው። እስኪ በል ለአብ ወልድ ለአብ ባሪያው ነው፣ አብ ደግሞ አምላኩ ነው ብለህ መስክርለት። በስጋ አዎ፣ ወልድ ማለት ኢየሱስ ነው። ኢየሱስ ነው አይደል? ወልድ አዎ። እሺ ኢየሱስ አብ አምላኩ ነው፣ አምላኩ ባሪያ ነው ብለህ መስክርለት። እስኪ ቃል በቃል እቺን ብቻ ተናገር። በስጋ አዎ አምላኩ ነው። በስጋ አምላኩ ነው። እንደዚህ በላ ኢየሱስ የአብ ባሪያ። አንተ እንዳልከኝ ሳይሆን እንደዛ አይደለም ማምለው፣ እንደ መጽሐፍ ቅዱስ ነው እኔ የምመሰክረው እኮ። እንደተጻፈው እኮ ታምራት ይረጋበል እንደተጻፈው እኮ እንደተጻፈው እንደ መጽሐፍ ቅዱሱ አብ ወልድ መንፈስ ቅዱስ ለአብ ለመንፈስ ለወልድ አዎ በስጋ ባሪያው ለኢየሱስ በለው። ለኢየሱስ ነው ባሪያው። ኢየሱስ አይደለም ኢየሱስ ሳይሆን አብ ነው የምለው እንትን ወልድ ነው የምለው። በስጋ እስከሆነ ድረስ ወልድ ነው። እሺ ወልድ አምላክ አለው። ወልድ አምላክ አለው። በስጋ አዎ አምላክ አለው። አምላኩ ማን ነው? አብ ነው። አምላኩን ያመልከዋል። በስጋ ያመልከዋል። አምላኩን ያመልከዋል ወይ? በስጋ የመጣውን አምላኩን ያመልከዋል። ይማጸነዋልም እንጂ ይጠይቀዋል። ይማጸነዋል። አምላክን ይማጸነዋል። አዎ። እናመሰግናለን። ጥያቄ ምንድን ነው? በቃ አሁን ደግሞ ያንተን ጥያቄ ልጠይቅህ። ጠይቅ፣ ችግር የለም። እናመሰግናለን። ሰላም ዳኒ ሚዩት አድርግ። አድሚኖች የለም ማለት ነው። ምን ሆናችሁ ነው አድሚኖች? ያለ ተራቸው ሚዩት ሲያነሱ እንትን በላች። ጥያቄ መጠየቅ ይቻላል? አንዴ ሚዩት አድርግ እባክህ። አንዴ ሚዩት አድርግ። ይሰማል? አሁን ይሰማል። ታምራት ቀጥል። ይሰማል? ኦኬ። እስኪ አንተን የፈጠረ ማን ነው? አላህ። ኦኬ። አላህ ነው። ስንት አላህ ነው ያለው? አንድ አላህ። አንድ አላህ ነው ያለው። እሺ አንድ አላህ ከሆነ የሂጅራ ምዕራፍ ላይ ሱራ 15 የሂጅራ ምዕራፍ ላይ ከፈትልኝ እስኪ። 15 ምዕራፍ 15 ቁጥር ስንት? ሱራ 15 የሂጅራ ምዕራፍ ኤ ላይ ማለት ነው። ቁጥር 15
ቁጥር 15 እንደዚህ ነው። ቆይሽ አንዴ ሚዩት አድርግ። እንደውም በጣም የሚገርም ጥቅስ ቁጥር 2 ላይ ሩበማ ይወዱ الذين كفروا لو كانوا مسلمين እነዚያ የካዱት በትንሣኤ ቀን ሙስሊሞች በሆኑ ቁጥር 2 አላልኩም እኔ ቁጥር 2 አላልኩም ብራዘር ቁጥር 15 ነው አልኩ እኮ። እሺ አሁን ምንድነው ጥያቄ? 15 ላይ ክፈትና በአማርኛው አድርገኝ። በአማርኛው አለ እንትኑ ሱራ በአማርኛ ተጻፈ በአማርኛ አስነብበኝ። ጥያቄ ምንድነው? ለቃሉ ኢንማ ሱኪረት ይላል። ምንድነው ጥያቄ ዛሬ? ምን ጥያቄ ምንድነው? አንተ ማን ነው የፈጠረክ? አላህ ነው አልከኝ አይደለ? ስንት አላህ አለ አልኩክ? አንድ አላህ አለ አልከኝ አይደለ? እሺ ጥያቄ ምዕራፍ 15 ቁጥር 15 ነው አይደል ያልከው? ሱረቱል ሂጅር ላይ ይኸውልህ ሱራ 15 የሂጅር ምዕራፍ ኤ ላይ ማለት ነው። እሺ ቁጥር ስንት? ቁጥር 15 ይሁት እንግዲህ በቃ ተሰጥቷችሁ ስትመጡ እንደዚህ ነው። ምን ይላል እዚህ ጋር? የተዘጉት አይኖቻቸው ናቸው እንዲያውም እኛ የተደገሙብን ሰዎች ነን ባሉ ነበር ይላል። እስቲ ከላይ ርዕሱን ላሳየኝ። ኖ ርዕሱን ከላይ ምዕራፍ 15 ላሳይ። ይኸው ሱረቱል ሂጅር ምዕራፍ 15 ቁጥር 15 እኔ ሱረቱል ሂጅር ምንም ተሰጥቶ የምትለው ነገር አይደለም። ይኸው ሂጅር ኤ ላይ ነው ያልኩህ። ኤ ላይ ነው ያልኩህ። ይኸውልህ እዚህ ጋር እያልከው ያለውና እያልከው ያለው አይደለም። ምንድነው ኤ የሚባል አለ ቁርአን ላይ? እሺ ምዕራፍ 15 ላይ ግለጥልኝ። እሺ አሁን እንደምትስቀው አይደለም። ምዕራፍ 10 ይኸው ምዕራፍ 15 አይታይም? እዚህ ጋር ግን እያለ ያለው የለም። ምን እንደሚል ታውቃለህ? ማና እዚህ ጋር አትበል። የቱ ጋር እዚህ ጋር ታምራት የተሰጠህን ይዘህ አትምጣ። ምዕራፍ 15 ቁጥር 15 ምንድነው የሚለው? ቁጥር 15 አንብብ። ኦኬ ከምንድን የተፈጠርከው አንተ? ና እዚህ ጋር ምንድነው የሚለው? እዚህ ከምንድን የተፈጠርከው ብራዘር? ና መጀመሪያ ይሄን መልስ። ምንድነው የሚለው? ና ሱራ እንትን ኤ ላይ ማለት ምዕራፍ 15 ላይ ክፈትልኝ። ኤ ምንድነው ኤ የሚባል የለም ሀቢቢ። ኖ አለው የለውም አትበል። አለው ብራዘር የሚባል አለው። የትኛው ቁርአን ነው? የትኛው ቁርአን ነው ኤ የሚባል ያለው? አሳይ ንገረኝ። እሺ የትኛው ቁርአን? አላህ ከምንድን ነው የፈጠረክ አንተን? አላህ ከምንድን ነው የፈጠረክ? እዚህ ጋር ተሳስተሃል። አልተሳሳትክም። ይኸውልህ በስነ ስርዓት ታውቀዋለህ። አታጭበርብር። ይኸውልህ በስነ ስርዓት ቃሉ ራሱ እንደሚያስጠላ ታውቀዋለህ። ግን ለምንድን ነው እዛው ላይ እንትን ማትለኝ? መልስልኝ። እሺ ምንድነው የሚለው? አንዴ ተረጋጋ እስኪ። ምንድናቸው እነዚህ ሰዎች? ምንድናችሁ? እንደው ዝም ብላችሁ ተዋረዱ ሲላችሁ በቃ ምንድነው የምትል? ምዕራፍ 15 አወጣንልህ። ለኔ ውርደት የምቀበለው ራሴ ነኝ አይደለ? ችግር የለውም። ግን እሺ አንተ ከምንድን ተፈጠርከው? በትልቁ አድርጉት አድሚ ሞዴሬተሮች። አንተ ከምንድን ተፈጠርከው? እንዴ ቆይ በትልቁ አውጣ ዳኒ ዳርጋ ሚዩት አውጣ ክፈተኝ። አጣካው አውጣ ክፈት። አንተ ዳታ ሙላ ካርዱ ሰና ዳታ ሙሉለት ካላችሁ ለኔ ልምዳለ ክፈትለት። ምንድነው? ኧረ ምንም የምትሞላልኝ ነገር የለም። እስከዛ እየከፈተልኝ ነው። እስከዛ በቃል ንገረኝ። አንተ የተፈጠርከው ከምንድን ነው? ክፈተው መጀመሪያ ክፈተው። እስከ ይሙላ ችግር እየሞላ ነው እሱ። አንተ የተፈጠርከው ከምንድን ነው? ሐሳቡ ምንድነው? እሺ ንገረን፣ እናግዛ። ሐሳቡ ምንድነው? አይ እኔ ሐሳብህ አላህ አንድ ነው አልከኝ። አላህ አንድ ነው ብለኸኛል። እሺ ተቀበልኩ። ግን እዚህ ጋር እያለ ያለው ፈጠርነው ነው እያለ ያለው። አላህ ከማን ጋር ነው አንተን የፈጠረክ? እንደዚህ ይሄ ነው ጥያቄ። ከሚገማ ጭቃ ፈጠርነው ነው የሚለው። ፈጠርነው የሚለው ከማን ጋር ነው አንተን የፈጠረክ? እሱ ስንት ነው? አላህ ስንት ነው? እንደገና ደግሞ ፈጠርነው የሚለው ማንን ወክሎ ነው? ምስኪን። እሺ በቃ አንድ የሚታርገው ችግር የለም። እንደዚህ አትለኝም፣ ችግር እኮ የለም። እሺ እኔ አላቅም። አሁን ያነሳው እንትን ተሳስተ ነው ሲሰጡ
አሳሳቱብህ እኮ ችግሩ እኮ ያ ነው። ያንን ሲሰጡ አሁን እሱን አመሰግናለሁ አልኩ እኮ እሱ መሰጠቱና መጠየቁ ራሱ አንድ ነገር ነው። እሱ እንትን የምትለው ነገር የለም። አሁን አሳየኝ። እሺ በቃ ላብራራ እኔ ላሳይ ችግር እሺ ሚዩት አድርግ ዳኒን ለማታወርዱት ማያዱ እሺ ና ላሳይ እሺ ነው ይታያል ታምራት ኦኬ ምዕራፍ 25 ቁጥር 20 ምዕራፍ 25 ቁጥር 24 ላይ ነው እሺ ያለ እሱ የሚለው አንተ ያነሳው ሐሳብ ቁጥር ቁጥር 26 ላይ ማለት ነው እንደዚህ ላይ አሁንም ከሚጨለጨል ሸክማ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። ይሄ ነው አለ ጥያቄ። ኦኬ ማን ነው አንተ አላህን የፈጠረኝ ብለሃል። እነሱ ስንት ናቸው? ፈጠርንስ ለምን ተባሉ? ስንት ማን ናቸው እነሱ? አንድ አላህ ከሆነ ስንት ቢሆን ነው የፈጠሩክ? በቃ ይሄ ነው ጥያቄ። እንደዚህ ብትል እኮ ችግር የለም እናስረዳለን። በቃ አሁን ሚውታል እሺ ጎስ እዚህ ጋር ይሄ አሁን የተነሳው ቁርአን አያ ላይ ሁለት ጥያቄ ይነሳል። አንደኛ ትናንትና ይሄ የነቢያት መንገድ ላይ ፖስት የተደረገ ሂዳችሁ አንብቡት። እሺ ባለ ይሄ ከገማ ጭቃ ፈጠርናቸው የሚለው ከሳይንስ አንጻር እንዴት ነው የሚታየው የሚለውን በደንብ ዛሬ ታገኙታላችሁ። አለ መሰለኝ አላውቅም፣ ዛህሩቱ ብቻ አለ የነቢያት መንገድ ላይ ትናንትና ፖስት ተደርጎላችኋል። በደንብ አንብቡት፣ ይጠቅማችኋል። እዛ ላይ ሂዳችሁ አንብቡት። የነቢያት መንገድ ላይ አለ፣ ይጠቅማችኋል ማለት ነው። ከዛ በኋላ ፈጠር ነው ሲል ምንድን ነው ጥያቄ ማለት ነው። ፈጠር ነው ሲል ማጀስቲዊ ነው፣ ቀላል ነው። ማጀስቲዊ ነው። ማጀስቲዊ ማለት አንድ ሰው ራሱን ልቅና ለማሳየት የራሱን ከፍታ ለማሳየት ብሎ የሚጠቀመው ንግግር ነው እንጂ በዚህ አንድ ሚዩት አድርግ አዳምጥ። እሺ ፈጠርን ሲል ወይ ራሱን በብዜት ሲናገር ማጀስቲዊ ይባላል። በእንግሊዝኛው ማጀስቲዊ ይባላል። አንድ ሰው ራሱን ከፍታ ወይ ደግሞ የዛን ነገር ክብደት ለመናገር ሲፈልግ የሚናገረው ቃል ነው። ነሕኑ የሚለው የአረበኛ ቃል ማለት ነው። ስለዚህ ግነት ነው። ለምሳሌ አሁን እኔ ባለሁበት አካባቢ ላይ አቡ ሀመሐድርኩም እንላለን፣ እንዴት አደራችሁ እንላለን። ለአንድ ሰው ትልቅ ሰው ስናይ እንዴት አደራችሁ እንላለን። እንደዛ አይደለም እኮ። ለምንድን ነው የምታስቀይሰው? ምንም የምታስቀይሰው ነገር የለም ወንድሜ። ይሄ ግነትና ምናምን የሚለው ይሄንን ሱራ የጻፈው ማን ነው?